ቴንክ ዩ ሃፒ ምንድነው ያለው? ዋትስአፕ ፎር ቴሌግራም አለሽ? ያ ለቀቀው መንደር ነው የገባነው። ሄሉ ይሄ ነገር የማይቆም ነው ወይም ከዱባይ የመጣ አጀንዳ ነው። በቃ አሁን ልጅ አሁን ጀምራል አይደል? አንተ ተውጣ ከዚህ በቃ አገባ እኔና አንተ ተፈለከው ነው ሄሉ አንዴ ላውራ ወይስ ልውጣ? ኖ አንዴ ልንገርሽ ሄሉዬ አንተ የምትልከው መረጃ እኔ ራሴ በአፌ እነግራታለሁ። ከፈለክ እኔ እነግራታለሁ። ችግር የለም። ኦኬ ላውራ ሄሉዬ ኤቭሪባዲ ሁላችሁም ሰላም ብያለሁኝ። ከዚህ ቀደም ትዝ ካለሽ ስሜ ተነስቶ ነበረ ከአንድ ሴት ልጅ ጋር ሃፒ ግንኙነት ሴክስ አደረገ ተብሎ ነው የተወራው፣ ወይም ደግሞ ደፈራት ተብሎ ሲጀመር ዱባይ ላይ ሲጀመር ሄሉ በፊትም ገና ስከፍችም ፍሬንዴ ነበርሽ በአካውንት ቤት ሲመጣ ነበር። ሲቀጥል ሃፒ ላይክ እንደዚህ ያደረገ ተብሎ ድርጊቱ ሲወራ ልጅቷን ለማግኘት ወደ ኢትዮጵያ እንደሚመጣ ባለቤቱ ስለከሰሰችው ስላወቀ ልጅቷን ለማግኘት ስቲል ናው ስሜን እያጠፋ እየዞረ ነው ያለው። እኔም ገብቼ ነው የወጣሁትኝ ማለት መረጃ ተሰጥቶ ፖሊስ ጣቢያ ገብቼ ቃሌን ሰጥቼ ምን ብዬ ነው የወጣሁትኝ። ሲቀጥል ስሜን እያጠፋ ነው ያለው። እኔ ዱባይ ላይ ነው የምኖረው፣ የራሴን ስራ ነው የምሰራው፣ ካር ሬንት ነው መኪኖችን ማከራየው። ሃፒ መኪና መንዳት አይችልም። ሰው ላይ ነው ቁጭ ብሎ ሲጀመር እኔ የምኖረው ራሱ ያውቀዋል ወይም ደግሞ ያውቁታል። ስለ ቤተሰብ የሚማው ዛሬ ለጥፎ ሲያወራ ነበር የነበረው። ቤተሰቦቼ እናትና አባቴን ወንድሞቼ ማለት ነው አይደለም ካለ ቪዲዮውን ላሳይ ይችላልኝ። መለጠፉ እናትና አባት አለጥፍ የሚለው ልጅ አሁን ላሳይ ይችላልኝ። አዲስ አበባ ቤቴ እሱ ተቀምጦ ቪዲዮዎች ተልከውልኛል። እኔ ስራ ላይ ነበር የነበርኩት። ከማንንም ጋር ምደርስም አይደለም፣ ሀበሻ ያለበት መንደርም አይደለም የምኖር። ከሀበሾች ጋር ግንኙነትም የለኝም ይጀመር ማለት ነው። አንድ እኔ ሰዎችን ላስቀይም አልችልም። የሰው ልጅ ስም ይጠፋል። እውነታው ሲወጣ ደግሞ እንትን ታያለሽ እኮ ከልጅቷ ጋር ግንኙነት ነበርን ለክ ኦኬ አለቀ። ሃፒ ደፈራት ወይም ደግሞ ሃፒ ግንኙነት አደረገ ሲጀመር አይደለም ያደረኩት አይደለም አስገድጄ ያልደፈርኩት። ሲቀጥል ጥርሴ ልፍቅበት አይደለም የተሰጠኝ ልጠቀምበት ነው። እንኳን አደረኩ። አሁንም ለምትለኝ ነገር ለምትልከውም ነገር ልንገርህ። ሃፒ ሴክስ አደረገ ህፃን ልጅ አይደለሁም። ቂጤ የሸበተ ዱርዬ ነኝ። 4 ኪሎ ነጭ ዱርዬ ነኝ። ምንም የምታመጣው ነገር የለም። ታሪክ የለም። እንኳን አደረኩኝ ምንም የምታመጣው ነገር ስለሌለክ። ሲቀጥል እኔ አንተን ማስጣት ብፈልግ በረምብ ጠንቀህ ታውቃለህ። የራሱ ሚስቱ ናት ለኔ መረጃ ከነቤቱ እልክልሻለሁ። ጫት የሚቀምበትን አፍንጫው ሲያወራ የሚነፋነፈው 2 ጊዜ አፍንጫውን በጠርሙስ ተመቶ የሚነፋነፈው አሁን እያለ የሚያወራው ካሜራ ይክፈትና ያሳይ። እሱ ካልተመታ እዚህ ጋር አፍንጫው ከንፈሩ ተሰንጥቆ ላይክ እንደዚህ ያደረገው እኔ ውሸታም ልባል በቃ ልቀጣ። ካለዛ እኔ አንበሳው አፍንጫው እንደዚህ ጠማማ እንደዚህ ካልተመታ እኔ ልቀጣ። አፍንጫው ላይክ እንደዚህ ተደርጎ ሰውየውን ልላክልሽ 14 ልጆች አሉት። እዛ ሰውዬ ላይ 3 ልጅ አስወልዷት ሴቷን የሰውየው ልጅ አድርጎ እንትን ሲል ነው የነበረ ሰውዬ ነው። እኔን ስሜን ያጠፋኛል። እኔ ዱባይ ላይ ነው ያለሁት። ቫትና ታክስ ከፍዬ የምኖር ሰዎች ጋር ማልደርሰው ነኝ። ስለዚህ ምንም ነገር ሳላደርገው ስቲል ነው ይሄ የ2 ዓመት የ3 ዓመት ታሪክ ነው። አስተያየም ላይ አምጥቶ ነው ስሜን እያጠፋኛል ማለት ሊፋታኝ አልቻለ። እኔ ቤቱ ደርሼበት አላቅ ፍሬንድ ያረለ ምንም ማረለ እኛ አደባችን ገዝተን ሙዚቃችን እየሰማን ምን ጫወት ሰዎች ስመጭም ታያለሽ እኮ በፊት ማለት እንደ ስክሮል ታረጊ ሙዚቃ ከፍተን እኛ የምናጫወተው በቃ መሳቅ መጫወት ነው። ሰው ላይ አንደርስም። እኔ እንደዚህ አይነት የ4 ኪሎ ልጅ ነው አይቼም አላቅም። ጃፒ የሰፈሬ ልጅ ነው። እንደዚህ አይነት የ4 ኪሎ ልጅ ነው አይቼ አላቅም። አብሮት ያለው እንኳን ወንደሰን የሚባለው የሰፈሩ ልጅ እዚህ ዱባይ ነው ያለው። ምን ሆኖ ነው ያለው እሱ ራሱ ማለት ነው። ስለ ቴዲ እንደዚህ ያደርጋል እንዴ ነው ያለው። በቃ ማለት ሊፋታኝ አልቻለ። ስሜን ማጥፋት የሚፈልግ ስሜን ማንቋሽ የሚፈልግ የሰው ልጅ ደግሞ ሰው ስለጣለው አይደለም እግዚአብሔር ያነሳል። እያየህ ነው ያለውና ከማንም በላይ ነው የምኖረው። ብቻዬን ነው የምኖረው። ፍላት ተከራይቼ የምኖረው አይደል? አንተ እንዳልከኝ ሰዎች አይደለም ሰዎች ጋር ሰዎች ጋር የምኖርም ሰዎችም አይደል? ብቻዬን ፍላት ተከራይቼ ዳውንታውን ላይ የምኖር ብቻዬን። በዚህ አጋጣሚ ኤለንን ግን በባዶ ችግር የለውም። ቆይስ መረጃ በትልቁ አታርጊኝ ይሉኝ ስለከፈትክ ነው ይቀር ነው። አይ ከፍቼ ነው ላይቭ የምገባው እኮ ነው ቤቴ ያ ስለከፈትክ ነው ትልቅ ያ መረጃ በስነ ስርዓት የብቻ የምኖር ሰው ከማንም ጋር ተከራይቼ ማረለው ገባ አይደል? ስለዚህ ባሙሽ ቤቱን የባረካችሁ በዛ አጋጣሚ አንዴ ጃፒ ከቻልኩ አንዴ ጃፒ ፕሊስ አንዴ ቆይ ከቻልኩ የሰዎችን ስም በማጥፋት ከሊፋ የሚባለው ሳውዲ አረቢያ ላይ እንደነበረ ሚስት እንዳለው በምንድነው የሚባለው በሙስሊሞች የሚገባው ምንድነው የሚባለው በሸሪያ አግብቶ እንደነበር ልጅ አግብቶ እንደመጣ አሁን ላይ አሜሪካን ሀገር ላይ አውሮፓ ላይ የሚኖሩትን ሰዎች በውስጥ የተጀናጀነ እኔ አሜሪካ ወስዳለሁ እያሉ አንድ ላይ ተሻርኮ ይሄን ልጅ ለማውጣት ነው።
ከቻልን ሰዎችን ስም በማጥፋት ላይክ እንደዛ ከሆነ ሳፖርት ማድረግ ካለብን ለከሊፋ እኔ ራሴ ላዋጣ እችላለሁ። ከፈለጋችሁ በዶላር ከፈለጋችሁ በደራም በባይምፓል ቁም ነገር ነው ነገር። ስለዚህ ማዋጣት መውጣት ካለበት ላይክ እንደዛ እንጂ ሰዎችን ስም እያቆሸሽ የሰዎችን ስም እያረከስ ጃፒ ልጅ አለው ምንም ችግር የለውም እኮ ልጅ ይኖረው። ለከሌ እንደዚህ ነው የማሙሽ ልጅ መለጠፍ የኔ እናትና አባቴ መለጠፍ ተገኛ በጋዝ ይባላል አባቴ ገባህ አይደል? ከማንም ማንፈልግ ከማንም እንትን ማለት 4 ኪሎ ላይ አው ቤት ነበረን ያንን ቤት አከራይተን ነው ቤት ሰርተን ሲምስኝ ያለን ጠንቀቅ ይሄንን ታውቀዋለህ። እንደ አንተ እዛ ጭቃ ቤት ውስጥ እንደ ምስጥ የሚኖር በጭቃ ቤት ውስጥ በጽድ ቤት ውስጥ የምንኖር ሰዎችም አይደለም። እባክህ ከራስ ህይወት ከእንደዚህ ህይወት ውጣ። አንደኛ እድሜም ትልቅ ነው። ሰዎችን ስም በማጥፋት ሰዎችን ስም በማቆሸሽ ያለንበት ሀገርን እኮ ህግና ደንብ ጠብቀን ስለምንኖር እንጂ እኮ አንተ እንደምትራገጠው መራገጥ አቅቶኝ አይደለም። አንተ እንደምታንቋሽው ስም ምን ማንቋሽ አቅቶኝ አይደለም። ህፃን ልጅ አይደለም እንዴ። ስደት ብዙ ያስተምራል እኮ። ለምን አትማርም? ትሄድ ከእንደዚህ ህይወት ውጣ። ቤትህን ከፍተህ እንትን ክፈች፣ ካሜራ ክፈች፣ ስቱዲዮ ጭንሽን አለ ቪዲዮ እኔ ልክላታለሁ። ይሄሉ ረቂቅ የምትባለውን ገዝተህ ሊያስገብተህ ልክልሻለሁ። እግሩን ዘርግቶ በፓንት ቁጭ ብሎ ሲያሳያት እኔ ልክልሻለሁ። እንደዛ አይነት ሰውዬ ነው። ካሜራ ከፍቶ መብራን ማሙሽ ጋር አለ ቪዲዮ ላይክ ከእንደዚህ ህይወት ውጣ። በቃ ፕሊዝ ጋር እንደዛ አይነት ነገር አለ። እግዚአብሔር አለ ድንግልን በቃ ከእንደዚህ አይነት ህይወት ውጣ። ራሱን እንደ ጨዋ ያደረገ በውስጥ ሰዎችን የሚጀነጀነ ዱባይ ላይ የነበረችው አለ ቪዲዮ ክፈቺ ወደ ኋላ ዞሪ እያለ እንደዚህ ያደረገ ለሴቶች ክብር አለኝ ይላል። ሴቶችን ግቢ ቪዲዮ አብሪ ወደ ኋላ ዞሪ እያለ ገባሽ? በሴቶች ህይወት ላይ ይጫወታል። ሴቶች ደግሞ ይሉኝታ ስለሚጣጣው ነው። ሚስማር የምትባለውን ያስገባት ወይዘሮ ሚስማር አስገባት ላይ ሚስማር ሚሊዮን አስገባት ወይዘሮ ሚስማር ሚሊዮን። ስለዚህ ከእንደዛ አይነት ህይወት ውጣ። የውጪ ሰው ነች ሚስማር የምትባለው። ሄሉ አታዋጣሽም። ኖ ስለዚህ ፕሊዝ ከእንደዛ አይነት እኔ አሁንም የምመክርህ ከእንደዛ አይነት ህይወት ውጣ። ሃፒ አንዴ እኔ ልክላታለሁ አልኩኝ እኮ እኔ እዚህ ጋር መለጠፍ አልችልም። ያለበት ልክላታለሁ ዋትስአፕ ልክለታለሁ ለሃፒ በዛኛው አካውንት በዛኛው አካውንት በሌላ አካውንት አንተ ሃይ በለኝ ይሻላል። ያንኛውን አካውንትሽን ፎሎ ላይ አድርጌሻለሁ። በዛኛው አካውንትሽ ሃይ በይኝና አንዴ ልላክልሽ ሙሉ መረጃውን ልላክ። በዚሁ ይሄንን ስም ነው ፎሎ ያረከው። እስቲ አዎ በዚህኛው አንተ አሁን ያመጣል። ስለዚህ ከእንደዚህ አይነት ህይወት ውጣ እባክህ። አይጠቅምህም። ስታወራ እንኳን የምትነፋነፈው ዛሬ ተነስታው ስታወራ እንኳን የምትነፋነፈው አፍንጫን ስለተባልክ ነው። እባክህ ከእንደዚህ አይነት ውጣ። ለመራገጥ ከሆነ በጣም ባለጌ ተራገጭ ነኝ። ቅድም ካርሎስን አይተሽዋል። ከካርሎስ በላይ ከነ ጆከር ጋር አብሬ መራገጥ የነበረኝና ስደት ብዙ ያስተምራል። እባክህ አርፈህ ተቀመጥ። ይኸው ሃይ ብያለሁ። ዋትስአፕ ልላክልህ። አዎ ለኔ ላክልኝ። ሄሉ ማነህ ሃፒና ማሙሽ ቴዲ አሁን እናንተ መረጃ ካላችሁ ከፈለጋችሁ ለኔ ላኩልኝ። እኔ ያሳያለሁ። ሄሉ ልኬ በኢትዮጵያ ቁጥር የኢትዮጵያ ስልክ ነው። በሱ ላይ በደንብ ነው የምታውቀው። አውቀህ ነው እኔ አንድ ነገር ብቻ ልጠይቅና ይመልስልኝ። አንተ ጋር ደርሼ ይባላል ማለት ሃፒ ላይክ እንደዚህ ህግ ያለበት አገር ዱባይ ማለት ዝም ብዚል ጋር አርፋ ማባረር አንዴ አዳምጠኝ። ሃፒ ሴት ደፈረ አይሆን ሃፒ እንደዚህ አይነት ነገር አደረገ ብለን የመጣው አይደል? እልክላታለሁ እኮ አንዴ ህግ ጨርሰናል፣ እኛም ጨርሰናል። ዱባይ ያለው ሶስት ዓመት ሙሉ አንተ አዳምጠኝ። 3 ዓመት ሙሉ አንተ እኔን ቤተሰቦችን እያንቋሸሽ እናትና አባቴን እየለጠፍ እኔ እናትና አባቴን እየለጠፋቸዋለሁ እኮ እዚህ የሚያምኑ ቤተሰብ ነው ያለኝ። ምን አገባህ? ማሙሽ ደግሞ ልጅ ስለጥፍ አይቻለሁ ካልክ ልጅ ስለጥፍ አንድ መረጃ አንተ ማሙሽ ላይ ያለው እጅ አትሳደብ። አንተ ቤት ላይ ልጅን ለጥፍ ከዛ ይሄ መረጃ አምጣ እረፍ። መረጃ አምጣ እረፍ። እኔ አላደርግም። የሰው ልጅ አልለጥፍም። ሚዩት አታርጉኛ። ማን ነው ሚዩት የሚያደርገኝ? ሚዩት አታርጉ። ዋትስአፕ ሃይ ብያለሁ። ሃፒ ወደ ሀገር ቤት ሲሄድ የነበረው መረጃ ያንን ለሄለን እና ለጃፒ ላክላችሁ። ወደ ሀገር ቤት ሲሄድ የነበረውን ያገኘነው መረጃ ለኔ ቁጥርሽ ላክልኝ አንዴ። እሺ እየላከኝ ሃይ በለኝ ቴዲ ሃይ በል። አቤት ሄለን ግን ማላመጣብሽ መረጃ የለም።
ከማንተ ጃፒ እንደጀመረማ ጉዳይ እንጨርሰዋለን። ይሄ ከባድ ኬዝ ነው። ይዋረዳል። ዛሬ ለምን መጣው ካላለ ይሄ ሀገር ቤት ያደረገውን ነገር ሀፒ ዝም ብለህ አንበሳን አውርደህ ከሄለን ጋር ብትስማሙ ነው የሚሻላችሁ። ለጃፒ ለምን መጣው ካላለ ሪሴት ብለሽ ተለኝ ጃፒ ይልክልሃል። ከምር ቆይ ጠብቅ። ሁለቱንም አብረን እዚህ እናያለን። ምንም ሜጃ የለንም ዛሬ። ሚውት አድርጊና ከሀፒ ጋር በስልክ አውሪ መጀመሪያ። እዛ አንተ ዱባይ ይደውልልኛል። እሺ ደውል። ቦቲም ነው ያለው። ቦቲም ነው ያለው። አንተ ጃፒ ለምን ነው ማታርከው? ዝም ብለህ አንተ ቀዘናም ትሄድ ለታታል አትሳደብ። አሁን ይኸውልህ ሚስትህን እዛ ተለመጣ ጉድ ይወጣል። አዎ ጉድ ይወጣል። እንዴት እንደሄደ ቦቲ ማለሽ ሄሉ ቤት ቦቲ ማለሽ ይሄ ቅድም ምን አለ ሀፒ በጠርሙሱላ አይኑ ጋርና ከንፈሩ ካልተመታ እኔ አንበሳ ወርዳለሁ አለ። አልተመታም። አልተመታም። መጀመሪያ አልተመታም። ለምን ሸርጥ ነው? እኔ ለአንበሳ ነው አባ አንበሳ በሸርጥ ነው። ተመታን አልተመታም? አልተመታው። እግዚአብሔር ከተመታስ ምልክቶች ይሄን ሁላ ካሳየው ምንድነው የምናደርገው? አረ በእናትህ አታሳይኝም። ይሄ ፎቶ እኔ ልክልሻለሁ። የትኛውን ፎቶ እንደዚህ እንደሰራው? ሌላ ተሰርቷል። አይደለም ይሄው የእንትን ቴሌፎን ነው። ይሄን ፎቶ ልክልሻለሁ። ችግር የለም። በዚህ አጋጣሚ ይኸውልህ አንተ ሀፒ ከሄለን ጋር በቦቲ ማውራት ያለህን ችግር ሀፒ ንገራት። እዚህ ጋርም ደግሞ ሄለን በነፃ እያገለገለች ነው ህዝቡን። ስለዚህ የሆነ ነገር ዱብ በሉላት እንዳይዘጋብን ብቻ። ይሄ ፎቶ ልክልሻለሁ። ሄለን ይሄ ፎቶ ልክልሻለሁ። ገና ከሀገር ቤት አትወጣም አንተ። ሀፒ አንዳንድ መረጃዎች እየላከ ነው። ቴዲም ተንቀሳቀሳ ያንዳንዳው እንዳይመስል ማለት ነው። የነሱ ብቻ ማለት ጉር ነው የምትይው። ጃፒም ስለሚያውቅ ነው ስልክ አውሪ የሚልሽ። ነይ ላካ ቴዲ ምን ያን ጥያቄ ልጠይቅ ይችላሉ? ፈቃደኛ ከሆነ ያ ቅድም ነገሩ ሲጀምር ከመጀመሪያ ጀምሮ ቻፒና ቴዲ ነው። ቴንክ ዩ ቬኪ። በዚህ ልክ ሰው ሰብስቦ የሆነ ቤት ተገብቶ ሰው ይዞ መጥቶ አብነት ራሱ ልክ አላደረግም። በገዛ እጁ እናቱን ያሰደበው ገባሻ? ከጀመሩ ልክ ካነካካቸው በኋላ ናግባ ሲሉት አልገባም ማለት ቴዲ ውጭ ሆኖ ማለት ነው። እና ይሄ ራሱ ልክ አይደለም። ቴዲ ሀገር ቤት አለ ፕሮግራም በመሄድ ትንሽ ዲፕሬስ ውስጥ አለ። ሶሪ እንደ ጥያቄ አለ። ለምን አሜሪካንን ለምን ኢትዮጵያ መቀመጥ ትንሽ ጨንቆሃል? ሄሎ ለምን እንደማይመጣ ጃፒ ቆይቷል። ኦኬ እንደዛ ስሜት ውስጥ አለ። ጓደኞች ናቸው። ምን ችግር አለው? እነሱ ይኸውልሽ ምንም የነገረች አቃቁን እየተናገረ ውጭ ሀገር ላይ የነበርክ በድንገት ሀገር ቤት ስገባ እንኳን ይጨንቅ ይችላል እና ወንዶች ደግሞ ነገር አያውቁም። እንደኛ አይደለም። ሄሎ እንዴት ነው የቆየሁት? እሺ እኔ ሲቲዝን ነኝ። እሺ እኛን እናገራለን። የምን እንደሄደ ኔክስት ዊክ ካልተመለስኩኝ ውሸት ነው ትኛለሽ። ኔክስት ዊክ ካልተመለስኩ እሺ አታይሻለሁ ነው። ሄሎ ከኔክስት ዊክ በኋላ ካልተመለሰ ግን ዝም በል በእናትህ ማሙሽ ተቃለ ሰውዬ ለምን ሁላችሁ ሪከርድ አድርጉት። ሪከርድ ላይ ኔክስት ዊክ ቴዲ ይመለሳል ብላችሁ ፕሮፋይሉን ለጥፉበትና እንትን በሉ። ኔክስት ምክንያት እንዳያመጣ እሺ እኔ አንድ ጊዜ ልንገርሽ ሄለን፣ በዚህ አጋጣሚ በረራ አምልጦኝ ነው ምናምን አይሰራ። አረ ሄለን ማንም ስለኔ ምንም አገባው ሲጀመር ስላለኝ እኮ ነው የቆየሁት። ግን አንተ እንዲህ ብለህ ሸርጥ ከቆረጥክ እኛ እንጠብቃለና። ሄሉዬ ስነኪው ሎኬሽኑ ስነኪው ቀጥታ ቤቱ ይወስድሻል። የቤቱን የራሱን አድራሻ ቆይ ልላክልሽ። ቤቱ የራሱ ማለት የሚኖርበት ቤት አሁን ያለበት አሜሪካ ያለበት ሚስቱ ያባረረችው ቤት
ሩጮ ፍላይት ያደረገበት ቤት ቀጥታ እዚህ ወስድሻል። ይኸውልህ ሮጦ ሲሄድ እንኳ ኤርፖርቱን እንኳ አውርተነዋል እንኳ ኤርፖርት ያው እንደዚህ ከካሞች ጋር ተሰባስበን እንትን ካለ አየህ እንዴት እንደማመጣብህ እና ሃፒ ገና ይኸውልህ በሮሴ ኤርፖርት እያለ እኛ ጋር ሲያወራ ነበር ማለት ተው አንተ በረራ እንደሚያር ይኸውልሽ ክስ እንዳለበት ልጄ ለጠፍ ልጄ እያለ ግን አሁን አትሳደብ። ይሄን ልጅ ለማዋረድ ነው። ልጄ ተሳድበ ነው ልጄ የተለጠፈችው። አንተ ሄሉ ሲቲዝን ከሆነ ፓስፖርቱን ያሳይ። ካጠገቡ የለውም ግሪን ካርድ ራሱ የለውም። የለኝም እንደው ምን ይላል ፓስፖርት ሲቲዝን ከሆነ እሱ የመኖሪያ ፈቃድ ነው። ሲቲዝን ከሆነ አሁን አይሲዎች ናቸው። አንደኛው ቤት ማለት ሄሉ አሁን ማውራስ ምልክት ስካት ይሰራል ስላለበት መግባት አይችልም። ዋራንት አለበት ያሳያል። ወደዛ ያመራል። እሱ ቤት ማለትና ያንኛው ቆይ መኖሪያ ቤት ነው አፓርታማ ነው። ይሄ ቤት ያንተ ነው አይደለም? ቤቱ ማለት ጫት የሚቀምበት ቁጭ ብሎ ነው ይሄኛው ያንኛው የሚያሳየው ቤት ቆይ ያንኛውን ቤት አፓርታማ ነው ሙሉ ሚስት ያለችበትን ቤት ነው ማሳየው ነው። የገዛ ሚስቱ ናት ባይዘው ሄሉ የገዛ ሚስቱ ናት የላከችልኝ ካስከ ልጁን አቅፎ ያለውን ፎቶ እኔ ነኝ ያወጣሁበት በዛ ነው የጠመደኝ ማለት ነው። ልጅን አቅፌ ያለውን ፎቶ ያወጣብኝ አንተ ነው ብሎ የጠመደኝ በዛ ነው። አለቀ። እናቱ ናት ባለቤቱ። እቺ ማለት 14 ልጅ ወልዳ 3 ልጅ ከሱ ነው የወለደችው። ያኛው ኮፍያ ያደረገው ሰውዬ ማለት የሷ በጣም የሚፈልገው ሰውዬ ነው ሊለው ማለት ነው። እየሰማሁበት ደግሞ ቁጥር አንተ ነው ቆይ ቤታ የኔ ግፍት ያለሽ ልኬልሻለሁ አታየውም እንዴ እየተከታተለ ጃፒ ሰውዬውን ደውለሽ አውሪው። ያንተ ቪዲዮ እኔ ላኩልሽ ነው ያው በቃ አሁን እሱ ጨረስክ። የልጁ እናት ስትከሰው የኮርት የላከልኝ ይሄ ሚዲያ ላይ መነጋገሪያ የነበረው በቃ ሌላ ነገር የምትልከው ነገር ካላሳየው እኮ ሌላ ነገር የተለያየ ሰው አንድ ሰው አይደለም አንድ ሰው አይደለም ላኩልሽ የተለያየ ሰው 100 ሰው ይሁን ምን አገባ። ሃፒ ደፋሪ ነው ምናምን ልትል ፈልገህ ነው አንተ ባጭሩ። ሃፒ ነፃ ሰው ነው 100 ሰው ይሁን አንተ ምን አገባ። ይኸውልህ የዱባይ መንግስት ይከሰው ነበር። የመዳንም ፎቶ አድርጎ ሴጋት ይመታው እና ራሱ ማንሽ ስሟ ማንች የዱባይዋ በሴጋት መጣም ቴዲ አይወልከ ያዳምጠኝ 100 ሴት ጋር አልተኛ መብቴ እኮ ነው እኮ ምን አገባ። ልጨምርልሽ እናንተ ፐርሴ ልፍቅበት አይደለም የሰጠኝ ልጠቀምበት ምን አገባ። ጀግና በጀሪ ምን አባ ልታመጣ ስማ በእናትሽ አንድ ያሳይኝ ያልኩኝ እኮ ምትምግ ማማር አለው ግን ሃፒ በዚህ ነገር አንተ ነፃ ወጣህ። ያው እነሙኒት ነፃ ወጣት እነሙኒት ሄሎ እንትናን ጠይቂያት። ሄሉ ማነች በየም የሚጀምረው ስሟ ማነው? ሃፒ ጥራልኝ እሷን ልጅቷን ቴክር ስታደርጋት ሄሉ እኔ እዚህ ሀገር ላይ ተቀምጬ ላይክ እንደዚህ አይነት ነገሮችን በለበላ ስለማይቻል ብቻ ነው። ስለ እውነት መግባት ቪዲዮዎች ፌክ ናቸው። ለምን ነፃ እንኮ ፌክ ነው ቼክ ተደርጎ ፌክ ነው ሲደፍራት እሺ ቼክ ተደርጎ ፌክ ነው። እኔ ለማድረግ እንትን ለማድረግ በጣም ደክሟል። ስለ እውነት የምነግርሽ በጣም ደከመ። ስለ እውነት የምነግርሽ አልተቻለም። ከአቅሙ በላይ ሆነ ማለት ሶስት እንደኔ የረዘመበት አጀንዳ የለም ማለት ነው። በጣም ለአንድ አመት ያክል ሄዱ ረጅም ነበር። ግን እኔ አሁን ነፃ ሆኜ የራሴን ኑሮ እየኖርኩ ያለሁኝ ሰውዬ ምንም አባት አመጣም እባክህ ላይፍ እየኖሩ ነው። ፕላስ ደግሞ እሷ በጣም ዲፌንስ ታደርግላት የነበረችው ማነች ሙኒትን ታውቂያታለሽ? ሄሉ ሙኒት ራሱ እኮ ጌቭ አፕ አደረገች እኮ ልጅቷን ቴኬር ታደርጋት ነበር። ከዛ ልጅቷ ሙኒትን ራሱ አጭበርብራት ሙኒት አደባባይ ላይ ወጣ እቺ ልጅ እኔ መክፈት አልችልም። አንዴ እኔ መክፈት አልችልም። ያንኝ ዮኒ ማኛ ቪዲዮ ሰርቶ ለቋል አይተሽዋል። ጆከር ቤት ነው የተደረገው 16600 ብር ስለዚህ እንደ አዲስ አሁን ይሄን እያመጣ የ3 አመት ነገር እያመጣ እንደ አዲስ እኔ ስለ አንገቴን ምደፋ ከመሰለው ሄሉዬ አንገቴን ምደፋ ከመሰለው እኔ አልደፋም። ጠንካራ ስትሮንግ ነኝ። በዚህ ነገር አላምንም። አበሻ ጋር ግንኙነት የለኝም። ብቻዬን የምኖር ሰው ነኝ። ጀግና ማለት ነው። ሃፒ ላይ የጀመረችው ክስ ሮንግ ነው ብላ ሙኒት ጌቭ አፕ አድርጋ ወጣ ኬዙን ዘግታ ሄዳ ራሱ ፖሊስ ጣቢያ ሄዳ ክስ የመሰረተችው እሷ ነበረች። ክሱን አንስታ ወጣች። እሷንም ከሷ ህይወት ውስጥ አስወጥታ ማለት ነው ልጅቷ። ጋባሽ? አሁን ልጅቷ የራሷን ላይፍ እየኖረች ነው። ሃፒም ተከሶ ነበረ በፍርድ ቤት ተጣርቶ ምናምን ነፃነት ተብሏል። ጋባሽ? ሌላ ኬዝ ነው። ቶታሊ ዲፈረንት ነው።
ልጅቷ ጋር ያው እንደማንኛውም ለምን እንደሚፈልገኝ ስድስት ሴቶች የተለያየ ነው። ስድስቱም ነፃ አወጣ። ሁሉም ፌክ ነው። ሄሉዬ ቤት ማለት ቴዲ የሚጋጋጠው በቃ ቴዲ ይኸውልህ ዱባይ ያሉት እነ ሞኒት እንኳን ጌባ የምትጋጋጠው ለመክሰስ ለምንድን ነው የምትጋጋጠው? አንተ እንዴት እንደሚለምናት እንደምትለምነው ከላይ ልጨርስ ነው የሚለው ራሱ አይከቶ ይኸውልሽ ሄሉ ቤቴ ይኸውልሽ እኔ አልቀየርኩኝም። ቤቴ ማለት ይሄ ነው። ማላፍበት ስለሆነ ማለት ይሄ ነው ቤቴ። አሁን ያለው ቤቴ ነው ማየት ትችላለህ። ቤቴ ይሄ ነው። ምንም የምታመጣው ነገር የለም። በትልቁ ማለት ነው ቪዲዮ ነው። ቆይ ለምን ቪዲዮ ኖርበት ቤት ውስጥ አንተ ምንም የምታመጣው ነገር የለም። እኔ ላይ ያለ ማስረጃ ልከጨርስ ለሷ ኮምፔር ስለማረገው ቤቱንና ካሜራውን አየዋለሁ ግዴታ ያ ላሳይሽ ልክፈትልሽ አሁን ካሜራውን ቤቴን ትልቅ ያለ ማስረጃ ጨርስ ልከ ያ ተጨማሪ ምልክላት አለኝ። አሁንም እየተላከልኝ ነው ስለዚህ ያለው እንዳለ ላክላት ነው ታውጣ በረም ምልክላት። ስለዚህ እኔ አሁንም ገስት ላይ ገብቼ እንደዚህ ብል ስድብድብ ስለማልፈልግ ለምን ያለውበት ሀገር አይፈቅድም። ሰዳደብ ለምን በአዲስ ልታነሱ ፈለጋችሁ? አይ ዶንት ቴዲ ራሳቸው እኮ ነው የመጡት። እኔ ጋቢ እንደመጣ ስለ ልጆቹ ጠይቀው የሚለውን ቴክስት እኮ ያመጣው አንተ ነህ ቴዲ። በቃ እኔ ሄሉ አንድ ቀን አዳምጪ ሄሉ አንድ ቀን ቤትሽ ቀርቻ አላውቅም። ሁሌ ሰማሻል። ጆይን ስል ምሽን ታይኛለሽ አይደል እንዴ? ታይሻለሽ። ስለዚህ ታይሻለሽ። ስለምታይሽ አንድ ቀን ኮሜንትም ጽፌም አላውቅም። ቁጭ ብዬ ነው የምሰማው ማየው። ገባሻል? ስለዚህ መጥቶ የሚናገረው ቅድም አይወልሽ አንዴ ቅድም አውራ ሲባል ሳያወራ የነበረ ሰውዬ እነ ከሊፋን ሰብስቦ መጥቶ ጃፒ ሲቦለቅ አውቆ እነ ከሊፋን ሰብስቦ መጥቶ በግሩፕ ማውራት ጀመረ። እኔ የጠጣሁኝ ማውራት አልችልም። አሁን ላይ ግን ገብቶ አይተሽው ከሆነ ሲለፈልፍ ነበር እነ ከሊፋን ይዞ። ለምን መጀመሪያ ብቻውን ገብቶ አላወራም? ንገሪኝ። ይሄው ነው የምኖርበት ቤት ይሄ ነው። ይሄው ነው የምኖርበት። ይሄው ምንድን ነው የምታመጣው? ዛሬ ሳምንት አሜሪካ ካልገባ ቤቴን ማንም ያውቀዋል። በቃሽ ቤቴን ማንም ያውቀዋል። እስቲ ንገረኝ፣ አሳየኝ። አሜሪካ ተመልከት። ዛሬ ሳምንት ሄሉም ሰምታለች። የዛሬ ሳምንት ማለት ወንስዴ ነው አይደል? ስለዚህ እኔ ፕሊስ እባክህ ከኔ የምትርቅ ከሆነ ከቻልክ ትልቅ ሰው ነው ደረጃ የማረግ ብትወልድም ታደርሰኛለህ። መተን እናስታውሰሻለን። ተመለስን ቴዲ እንልሻለን። ካልተመለስክ ለሄሉ እናሳውቃታለን። አልተመለሰም። አንተ በዚህ አይሰለችም። እስቲ አንተ ሄሉ እኔ ልቀጣ አፍንጫው ካልተሰበረና ከንፈሩ እንትን ካላለ ይክፈት ካሜራ። እስቲ ወንድ ከሆነ ተሰብራለሁ እኔ ልበላ እኔ አይደለም ማሙሽን እኔ የምናወርዳለን አንበሳ አለዛም የኔ ትፈዞቹ ላንተ እስኪ አንተ ክፈት ካሜራ። እስኪ ካሜራ ክፈት ካሜራ ይክፈት። አንበሳ እናወርዳለን ለሄሉ ቤት አንድ ጊዜ ማሙሽ ዝም በሉ እስኪ ክፈት። ውድድሩ በሳ ከሆነ ቀልድ የለም። ይክፈት ካሜራ። አፍንጫው ተሰብራለሁ። እውነቱን ነው ተሰብራለሁ። ሁለት ጊዜ ሚስቱ ነች ያሰበረችው። እሱ ምንድን ነው የሚለው? ሚስቴ ነች። ኦኬ ሚስቴ በናይጄሪያ ሁለት ጊዜ። እሺ አይደለም። ቆይ እኛ ጥያቄ ጠይቅ እስቲ። አሁን አፕ ዝም በል ቢከፍት እኮ ትስቂያለሽ። እንትሽን ነው የምትጨርሺው አንተ ነህ። ከኔ የምትይው አይደለም። ኔክስት ዊክ ካልመጣ እግዚአብሔር እኔ አንበሳ ወርዳለሁ። ናይጄሪያ ያስመታችሁ 3 ልጅ ሄዳ ከሌላ ስለወለደባት ነው። ወልዶ ከቤት ውስጥ ይደበድባት ነበር ማለት ነው። ዝም ብለሽ ጠይቀው ሄለን። እኛ ጥያቄ ለምን አንጠይቀውም? በድብደባ ቆሞ ተፈሶ ያመለጠው ነበረ። እግዚአብሔር ወጣው ይላል። እሺ በቃ እኔ እንደዛ የወረደ ነገር አለ። ጀመረ ካልጨርስ ቁጭ ብለህ እናውራ። ከአንተ ጋር እኔ እኮ ሁለታችሁ ማየት የማልፈልጋቸው ቤት ነው ይሄ። እረፍ እና አዳምጥ። በቃ ሚስጥር ሲወጣ አንተም የኛም ሚስጥር አውጣ፣ እኛም እናውጣ። አንተ እኮ ያልተባላ እኮ ሰው የለም እኮ ቴዲ። ያ አገር ቤት ከመሄዱ በፊት ያደረገውን ነገር ተናገር። ማለት አሁን ወደ አሜሪካ ስትመለስ ሸሽ የተመለስክበት ነገር አትጠይቅም? በአዲስ
ኧረ በእናትሽ የማይመስሉ ጥያቄ አትጠይቂኝ። እያስለመነው እንደሆነ አንድ ጊዜ እያመንኩ አይደለም። ጥያቄ ለምን በዚህ ምክንያት ሸሸ ከተባለ ችግር አይመጣብህም። ይኸውልሽ ዶኖ ትልቅ አብነት ማለት ነው። አብነት ራሱ አታፒ አንድ አዳምጥ። ሄለን ትልቅ መረጃ እነ ቴዲ ከሊፋ ምናምን የሚባሉት ኔቨር ጊቭ አፕ መልእክት አስተላልፋላቸው። ለዛ ነው ለካ አንቺንም ቤት ቁጭ ብለው እየሰደቡሽ ነበር። ባይዘው አሁን ትልቅ መረጃ ነው የመጣልኝ። ሪከርድ ሰምቼ ነው በውስጥ የመጣሁት። ቴዲ ከኔቨር ጊቭ አፕ ጋር ምን አይነት ግንኙነት ኖሮ ነው ሄለን ስትሰድበኝ የነበረችው? እሷ በእናትህ ጃፒተው ኔቨር ጊቭ አፕ ለማጥቃት እናንተ አዲስ አበባ ቤቴ ምናምን የምትባሉት ተሰብስባችሁ ሄለንን ለመስደብ የሞከራችሁት ሄለንን ይዘን ብዙ ርቀት እንሄዳለን። ጨረሱ እነሱ መረጃቸው ላይ ነው አልጨረሱም። ግን አንተ ከአሜሪካችን ላይ አሁን በእናንተ ያለውን ነገር እየሰማሁት ነው። ሪቫይዝድ እንደማደርገው ወቆይ ሁሉንም መረጃዎች እሺ አሁን አለቀ እና ሃፒ ያለው መረጃ በሙሉ ለሄለንና ለጃፒ ላክላችሁ። በተለይ አገር ቤት ሊሄድ ስሚው ምን እንደሚል ስሚው። አሁን ማሙሽ ሲያወራ ሃፒ የማሙሽን ይዞበት ነው ይላል። ኢማጂን እንደዚህ ነው እንግዲህ ወንድ እንደዚህ የቆሸሽ አስተሳሰብ ያለው ሰውዬ እኔው ካንተ ጋር ሰው አንድ ደስት ላይ እግዚአብሔር ግባ ስባል ነው የገባሁት እንጂ እኔ እንዳንተ የቆሸሽ ሰው ጋር መቀመጥ ኤርፖርት ላይ ያለ ወደ አገር ቤት ሄለን እኔ ከዚህ ጋር ኤርፖርት ላይ ያለ ነበር አይደለም እንጂ ፈጣሪ ሃፒ አንተ ካልተመታ አንበሳ አወርዳለሁ፣ ከተመታ አንተ አውርተህ እኔ ብቻ አይደለም አፍንጫውን ከፍቶ ካሳየ ካልተመታ ማሙሽም እኔ ምን እናወርዳለን። ኔክስት ዊክ ካልተመለስክ እግዚአብሔር ምስክሬ ነው፣ እኛ ለሄለን አንበሳ እናወርዳለን። ካልተመለስክ ቃልን በመመለሱ አይደለም አፍንጫውን ያሳታ ነው። እንደዚህ አትቀባጠር ሌባ። እኛ እኮ ያዝንብን ይዘናል ታውቃለህ ካለ ገባ አገር ቤት እንዴት እንደርክ የፍርድ ቤቱ የኮርቱ መጥሪያው ራሱ እንኳን ኮርቱ ልትነሻለሁ። እሺ እንደውም ይኸውልሽ የደፈራትን ልጅ አንዴ በትልቁ አድርጊ ሄሉ ሙኒትና ሀስካርዱ ተስማሙ ልትነሻለሽ በትልቁ አድርጊ ሄለን እንደውም የኮርቱ መጥሪያውን ኮንኮ አለን እኮ እጃችን ላይ ሚስት እኮ ልክልና አረፍ እኛ ጋር ተሳፈጣል። ይኸው ስማ አንዴ ይኸው የቴዲ ቤት ነው የቴዲ ነው ይታል ቴዲ ቴዲ ቢላታ ያሰ ይኸው ቴዲ ዝም በል ይታል አንዴ ራስ እኮ ልትመጣ ነው ከስራ ምን እንደሚያሳዩ ይኸው እንዴት እንደቆመ ይላል። ይኸው ቆይ ልክልሽ ስሚ ድምፅን ስሚ እልክልሻለሁ በዋትስአፕ ነው ልክልሽ። እሺ እንዳንተ አይነት ወራዳ ተነስቶ እንደዚህ በሚያሳይ በሳብ ባለ ትዳር ነበረ። አዎ ይሄ እኮ በቅርብ ነው። እንደዚህ አይነት ሰው ከወረደ ሰው ጋር ነው እኛ ቁጭ ብለን ያለ ነው። ስለዚህ ደረጃ አይደለም ሩጦ ወጣ እና ናግባይ ትሄዳለህ አለ ና ስለዚህ እባክህ ያው ስሙ እግዚአብሔርን 5 አንበሳ ነው ያወርደላታል። ሴቱን ወንድቱን እንትላ ናት ወይ እንትላ ነው እንደዚህ ይሄንን እንዳጠቃት የእሷን ህይወት እንድበጠብጥ ያደረኩት ካለ እግዚአብሔርን እኔ ራሱ አወርዳለሁ። ለነጭ ቅማል ወሬ ነገራትን የነዚህን የኔቨር ጊቭ አፕንም የሌላም ሰው በቃ የኔቨር ጊቭ አፕን መረጃ የነገራትን ካወጣ የሌሎቹ እኮ ሀሜት ነው። የሌሎቹ እኮ ኖርማል ነው፣ ሀሜት ነው። ማን እንደሚያሙሽ ስሚ እነዚህ ህጻናቶች ካላባት እንዲኖሩ እኮ ቆሻሻ ሰው ነው። ሴትም ከሆነች ቆሻሻ ናት፣ ወንድም ከሆነ ቆሻሻ ነው። ማለት ያልሆነ ነገር ነው ያደረገው ይሄንን ሰው። እሷ እኔ ራሱ እኮ እንደዚህ አላሰብኩም፣ እሱ እንደዚህ አድርጊ ብላኝ ማን እንደሆኑ ዝም ብለሽ ሴቭ አድርጊያቸው። እግዚአብሔርን እኔ ራሱ አዲስ አበባ ቤት ነው። ኧረ ሄለንን ለጥፈው ካጋለጠች ይሄንን ነገር እግዚአብሔርን ነው አድርሱላት። ሄሉ
አድርሱላት። ሄሉ እኔ ልንገርሽ አዲስ አበባ ቤት የሚባለው ነው። አንደኛ ሄሉ አዲስ አበባ ቤት ያለበት እንዴት አለ? ሄሉ አንደኛው እንከባበር፣ ሁለተኛው አዲስ አበባ ቤት። እኔ ስለነከባበር ራሱ ነገር ካንዴ አዲስ አበባ ቤት እንዴት እንደለጠፈሽ ቅድም ቴዲ ቤቱን ከፍቶ አፍሮ ሲከፍት የነበረው አዲስ አበባ ቤት ነው። አዲስ አበባ ቤት ምን ይላል እዚህ ጋር? እኔ አንድ ነገር ብቻ ልንገርሽና ልውረድ። እንከባበርና አዲስ አበባ ቤት ቴዲ ላይክ እንደዚህ እነ ከሊፋ እንደዚህ የሚያደርጉት እንከባበር ማለት ዋና ስሟ ትዕግስት ትባላለች። ባልየው ኤፍሬም ይባላል። ቆይ አንዴ ሚዩት አድርገው ጃፒ ሚዩት አድርገው። የሰውን ክፋት ነው የምትፈልጉት በዚህ ነገር ጀመር። ዱባይ ያሉ ናቸው ታውቃቸዋለህ። አይደሉም የራሳቸውን አጀንዳ ለማስቀየር ብለው ያደረጉት ነገር ነው። ሁለተኛ እንከባበር ከሊፋ ቴዲ ላይክ እንደዚህ እንንቆጳ ምናምን የሚባሉት እነዚህ 5-6 ሰዎች ናቸው ላይክ እንደዚህ ነገር የሚያደርጉት። እንከባበር ማለት ትክክለኛ ስሟ ትዕግስት ይባላል። ኤፍሬም ይባላል ባልየው። ኤፍሬም የሚባለው እስካሁን ድረስ በጣም በሰውቃ ነው ያለው። ኢትዮጵያ ገብቶ የልጁ አባት ልጄን አሳይም ብለው አላሳይም ብለው ከልክለው ነው ያለችው። አንደኛዋ ልጅ ራሷን ያጠፋችው የንከባበር ልጅ ራሷን አጥፍታለች። እኔ ውሸታም ከሆንኩ አሁንም አንበሳ ወርዳለሁ። ዋው እኔ ውሸታም ከሆንኩ አንበሳ ወርዳለሁ። 3000 ህዝብ የሰማችሁ አላችሁ። እኔ እቀጣለሁ። ትክክለኛ ስሟ ትዕግስት ነው። ባልየው ኤፍሬም ይባላል። መብርሃም ምስክሬ ለሀገሬ አያብቃኝ። ትክክለኛ ስሟ ትዕግስት ይባላል። የአማራ ተገኝ መብርሃን ልጅቷ አንደኛዋ ልጇ ራሷን አጥፍታበታለች። ለአማራ ታጋይ ብላ ከዚህ በፊት ሄዳ ነበር። አሁን ባልየው ኢትዮጵያ ሄዶ አሁን ነው ተመልሶ የመጣው። ኤፍሬም ይባላል። የኤፍሬም ስልክ እኔ እሰጥሻለሁ ከፈለግሽ ስልክ ቀይሯል። የኤፍሬምን ስልክ ሰጥቻለሁ። ሚዲያ ላይ ገብቶ ቢናገር በምን እድሉ እያለቀሰ ያለ ልጄን አላሳይም ብሏት ማለት ላይክ እንደዚህ የቆሸሹ ጋር ነው አንድ ላይ ገጥሞ የሰዎችን ስም ያጠፉት። እኔ ትዕግስት ካልሆነ ስሟ እንከባበር ከነ መኪና ታልጋ ቁጥሯ ልክልሻለሁ ከነ መኖሪያ ሰፈረ። እኔ በቃ አትረሱብኝ። እጄ ረጅም ነው። ዱባይ ተቀምጬ ፎቶን ያመጣው ሰውዬ ነኝ። ቫይብሬተር የሚባለውን ፎቶን ያመጣው ሰውዬ ነኝ። እኔ ነኝ ያወጣሁት። የሁላችሁም እኔ ታውቀዋለህ። በቃ እኔ አልፈልግም ከሚዲያ ርቄ አረቤን ገዝቼ ሙዚቃ እያዳመጥኩ ነው ሰው ነኝ። ለህግ ተገዥኝ ዱባይ ህግ አክብሬ ለራሴ እየኖርኩ ነው። በቃ አትረስብኝ ያልኩህ ነኝ። ከ3 ዓመትና ከ2 ዓመት በኋላ የመጣክ እንደዚህ አይነት ነገር ካልክ እኔ የሁላችሁም መረጃ እጄ ላይ እንዳለ ዛሬ ሲረግጠን ነው እንጂ እኛን እኮ ረስተነዋል። አገር ቤት እንደገባ እንደጠፋ ምናምን አገር ቤት ሲገባ ግን ተከታትለነው ነበር። እንዴት እንደገባ ምናምን ሚስቱ ራሱ ኢንፎርሜሽን ትልክልን ነበርና ለኔም ለሃፒ የፍርድ ቤቱ የጥሪው ይሄ መጥሪያው ወረቀቱ የለም እሱ ራሱ ደርሶናል። እግዚአብሔር በጣም ብዙ ነበር። ሄሉዬ ጀልባ ስነዳ ስልክ አንደኛው ስልክ ገባ ማለት ነው። በቁምጣ ነበር የነበርኩና ሳልዘጋው ዚፑን ባህር ውስጥ ገባ። ለምን ባህር ብቻ ስለሆነ ያለው ማለት ታውቂዋለሽ። በደረቁ ግን እዚህ ቤት ሀሳባችሁን የምትገልጹት ነገር ነው ያልገባኝ። እኔ እንትን ማለት አልፈልግም። አፒ በደረቅ አረጋችሁታ ታልቃል አርጉ ከፍቶ ካሳየ አንበሳ እኔ ስሜቱ ሴንሲቲቭ ነው። በነገራችን ላይ በጣም ነው የማየው ከነ መረጃውን በምትልኩ ነገም ቢሆን ከነገ ወዲያም ከዛ በኋላ ችግር እኛ ሰው ላይ አንደርስም። ከደረሱብን ግን ያው ማሙሽ በደረቁ አረጋችሁት እያልን እኮ ነው። ምን አረ ለሌሉ ሻይን እኮ ነው አንበሳ ለወረቀ እንጂ ከስር ያወረርኩኝ ነው ያው የሆነ ምናምን በል ዝም ብለህ ሌላውን ልክልሻለሁ። መደወል ካለብኝ ቀጥታ ደውልሻለሁ። የቪዲዮውን እያንዳንዱን እንቅስቃሴ እንዴት ነው ፌክ የሆነው ነፃ ያወጣ? እኔ አሁን ሚዲያ ላይ ወጥቼ ቁጭ ብዬ ደጋሚ መናገር አልችልም። ሄለን ከደረሰሽ ካፒ ጋር ተነጋገሪ። እኔ እዚህ ጋር ወጥቼ መናገር አልችልም። ሚዲያ ላይ ዱባይ ነው ያለሁት። ስምን ነገር ማውራት አልችልም። አይደለም ኖ ሄሉሻ ሎንግ ስቶሪ ሾርት ሳርገው እሱ ከልጅቷ ጋር ያው እንደማንኛውም ሰው ሪሌሽንሺፕ ነበራቸው። ገባሽ? እሷ ፈቅዳ ወዳ ከካፒ ጋር እንደማንኛውም ሰው ሪሌሽንሺፕ ነበራቸው። አንድ የሆነ ስትጣይ ግን የምታወጪው ነገር የለም። እኔ አንድ ጥያቄ ብቻ ልጠይቃትና ልውረዳ። አንዴ ቆይ። አይ ሄሉዬ እኔ ስታስቢው ራሴ ቀርጬ ራሴን በራሴ ፖስት አልብሽ ታስቢያለሽ? እቺም ብቻ ምንሽ ሃፒ ቤት ውስጥ ግን የተለያየ ሰዎች ናቸው። እሺ አንቺ ራስሽን ቀርጠሽ ያስፖስትቻለሽ ካሜራ ነበረው እና ይኸውልሽ እንግዲህ ራሴ ቀርጬ ራሴን ፖስታለኝ። ስለዚህ እንደዚህ ፌክ እንደዚህ ተረተረተኔ አልሰማም እና ከስሩኝ ላዳምጥ። እሺ ሄሉ ያለውበት ሀገርን ታውቂዋለሽ። እናንተ ዝም ብለህ ሪሌሽን ውስጥ ነው የሆነ ሰው ነው ካሜራ የደቀነው የነበረው። ኖ ማሙሽ ቆይ ቤቱን የካሜራውን ስልክሽ ይሰራል። ሜሞሪ ይዘውት ወጡ። ቀጥታ ይሰራል። ደውልበት ያ ኦኬ። አሁን የላክሽው ዋስ ቀጥታ ደውልሻለሁ። አሁን ደውልሻለሁ። ወርጄ ደውልላት፣ ሚት አርግና ደውልላት፣ አውሩ ሚት አርግ። አይደለም አሁን እኮ ችግሩ ሄለን እንዳለችው እኔም ጥያቄ አቅርቤ ነበረ።
ግን የተለያየ ሰው እንትን ነው። በነገራችን ላይ ወዲያውኑ ሰው የሆነ ነገር ሲነግረኝ እሰማለሁ፣ ግን የራሴን ሪያክሽን መወስድ ሰው ነው ማለት ሪያክሽን አደርግበታል አለ ጃፔ እንደ አሰራራችን ያ ኮኔም እሱን እኮ ነው ያልኩሽ። እኔ ራሴ ያልተዋጠልኝ ነገር አለ፣ ግን ያንን ነገር እንደዚህ በስልክ ቢያስረዱሽ ሃፒ ደውል ወጣና አይ ኖ እኔ ኤክስፕሌን አደርጋለሁ። አውሩ መጀመሪያ ከዛ ደግሞ ማሙሽ ዮኒ ማኛንም እንደዚህ ሚውት ላድርገው እኔ ሚውት አድርጊና ሄል ስማ ማሙሽ ዮኒ ማኛንም የሆነ ነገር ሰጣችሁ እና ሚውት ላድርገው ላይቭ እግዚአብሔርን ነው በእውነት እግዚአብሔርን ምንም ነገር አልሰጠም ነው ራሱ አምኖበት ነው በቃ ሶሪ ያለው ውሸት ነው ብሎ ማለቴ የማይታመን ነው በቂ ማስረጃ ያለው ነገሩ ጋቦ ከዚህ በላይ በቂ ቴዲኮ ከኔ ጋር ስለተጣላ እንጂ እኮ በቂ ማስረጃማ አለው። አለማተራችሁ አንተ ዝም በል መልሳ ሙኒት ላይ እንዳትነሳባ ብዬ ነው እንጂ አሁን ሙኒት እኮ ራሱ ሙኒት እኮ የሆነ ሲያወሩ ሙኒት እኮ ተናገረች እኮ ሙኒት ገባ አረገች እቺ ልጅ አጭበርባሪ ነች አለች። ሙኒት ራሱ እኮ ሙኒት የፈታሽ ለምን አትልክም አንተ ሸል ላክ ሙኒት ራሱ እንደገና እንዳትነሳባቸው ነው። እሱን ነው የምልክላት። አትነሳ ሙኒት ራሱ እኮ ተረስቷል። ገባ አረገች ለኔ ላከው ስማ ጃፒ ሙኒት አላበሻ ሃፒና ሙኒት ገባ አረገች ከነገሩ ላይ ወጥቻለሁ። እቺ አጭበርባሪ ነች የምትባለው ዋና ሰርልች ነው ሙኒት ሌባ ሙኒት ምን ታርገ ሙኒት ሌባ አንተ ከሙኒት ጋር ዋና ሙኒት ሌባ አይደለች እንዴ ኖ እሷ ጋር ሆነ ስታሽቃብጣቸው በሰዓቱ ታሲል ባለኝ ነኝ ማሙሽ ሊቨርታሲ በሰዓቱ ግን ከእሷ ጋር ሆነ ስታሽቃብጣን ነበር። ሙኒትን ቤት አስገብተህ ስታሽቃብጣን ነበር አንተ ታውቃለህ። ሲጀምር አሁን ሄዶ ልጅ ነጭላት እኮ ነው ወንድም ያሳምን ምላስ አለው ሄዶ ትትት ይላል እኮ ነው። ማንን ሄለንን ነው የሚጀነጅናት? አየሁ አይደል ጃፒ ምን ይሄ ባለጌ ነው እከካ ባለጌ። አንተ ሄለን እንደዚህ ሄለን እንደተራ ሰው እየቆጠረ አስወርደው ጃፒ አለክ ማቀበል አይደል? እኔ ሞዴሬተር የለኝም። ይሄ ባለጌ ነው ቴዲ ባለጌ ነው ካልከው እኮ እከካም ባለጌ ስዳደግ መንደርተኛ ናውረድ አንተ ራስህ ልጅ ይዘህ ስለ ሰው ልጅ ታወራለህ። ባለጌ አንተ ደብቄ አላውቅም እኮ እራፍ ስለ ሰው ልጅ የምታወራው ለምን አባ ነው ስለ ሰው ልጅ ልጅ እያለ የኔ ልጅ ነጥፍ ልሳለሁ እኮ አንተ ልጅ ሁሌ ነበር የምትከላከለው አትናገሩ። ምን አባ አነሳስቶ ነው ዛሬ ከምን ተነስተ ነው የጃፒን ልጅና የኔ ልጅ መናገር የፈለከው? እኮ ልጅ እያለ ይኸውልህ የኔ ልጅ ነጥፍ ብትሳደብናል ለምን አነሳስቶ ነው? ይኸውልህ በዚህ ደረጃ የምትሄዱ ከሆነ መባል አመጣታለሁ። እናቴ ይኸውልህ ልጄ ሊሳይ ነው መባ ማነች? እሺ መባን አመጣታለሁ አላለም። እኔ ሴት ነው እንደውም ልጣ መባን ታውቃታለህ? ማነች መባ? ቴዲ ማነች መባ? አንተ አሁን በሽተኛ ሆነሃል። ከዚህ በኋላ መቼም አትድን። አዎ ጨልላል፣ ነቅልሃል። በቃ ወይ እንትን ግባ እዛ ማን ነው አማኑኤል ግባ ያለን ሳቢ ምናምን ለሄለን ዱብ ካላልክ አትለቀም ይለን። አዎ ኔክስት አሜሪካ መጣለው ተሰጥቷት እንደማትለቃቸው አውቃለሁ። ይኸውልህ ስለ ሙኒት እንደውም ሌላ አሁን ነው ሙኒት ደስ ይላክልኝ ለኔ ላክልኝ። ኔክስት አሜሪካ መጣለው አላለ ሜከካም ከመጣ ያብር ምስክር አያስገቡትም አሜሪካ ገባን። ከዚህ ወር ሄሉ ቤት ገብቼ 2 አንበሳ ወርድላታለሁ። ኔክስት ከመጣ አሜሪካ ያብር ምስክር የትኛው አሜሪካ ነው የማስገባው? ይሄ እንኳን አለ አይደል? ይሄ እንኳን ይኖራል ነፈስ እንኳን አንተ ቫይብሬት ሀገር መግባት የማይችል በ13 ዓመት አንዴ እንትን ብለህ ተደፍሬ ነው ልጅ ወለድኩ እንትን እከካ ታወራለህ። እከካም ይሁን እኔ እኮ ልጄን ማሳደግ የምንከባከብ ልጅ ነኝ። አንተ እከካም እናንተ ወልጄ አይንሽን ላፈር ያልኩ ሰውዬ አይደለሁም። አንተ እከካም ባላገቡ ማሳደግ ትላለህ። ልጅ እያለ የኔ ልጅ ለጥፈን ታድርግ አይኛለን ከሆነ እኮ ከነ ልጅ አይደል እንዴ ላይቭ ላይ አንተ ቤት ስገባ የነበረው ድሮ ይዛ እኔ አንተ ግን የኔ ልጅ ለጥፈን ተሳደባለህ። ሴት ልጅ እያለ
ምን አባ ቤት አስለጥፈ ለነ ማን ነው አንድ ፎቶ ነው ቤት ያንተ ልጅ ከተለጠፈ አዲስ አበባ ቤቴ በሚባለውና ማን ነው ስሙ አረፍ ያኔ ስክሪንሾት ምናምን ስራ ወደ ኋላ ነው። አሁን እዚህ ጋር ገብቼ ምናምን አረፍ ነው ቴክስ ሚ ሎንግ ገባ ለምን ልጅ ነኝ ያስነሳዋት ምን አነሳስቶ ነው ዛሬ እኛ ላይ ዞርክ? ቆይ ምን አነሳስቶ ነው ጃፒ ላይ እኔ ላይ እየዞርከው? ምን አነሳስቶ ነው ዛሬ? ቆይ በቃ ማለቴ የሆነ ቶፒክ አጣክ እኛን ላይ ስማችን እያነሳ ስትሳደብ ነበር። እኔ እንኮ ሃፒን ገባ ስለው የሆነ ሰውን ጋር የመለስን አይ ቴዲ እየተሳደበ ነው አሉ። ምን አባ አነሳስቶ ነው አንተ? ቆይ እኔ አንተ ስማትቼ ገና ስራ ከጀመረ 4 ወሩ አይደል እንዴ? ትራክ ድራይቨርነት የጀመረው እህቱ ላይ ጥገኝነት ጠይቆ ይሄ አዲስ አበባ ቤት የሚባለው ነው። በሱ ስታስረግጠን አልነበር እንዴ? አንተ ላይቭ ላይ እንኳን ነው እኮ እኛ አንተ ቤት እሱ ሲሳደብ አልነበር? እኔንም ጃፒንም እነኚህ ቆሻሾች ያለ እኔ 4 ወሩን ትራክ መጀመርን በምን አቅላለሁ ነው? ዝም ብለህ ታዲያ ምንም ከማታውቀው ሰው ጋር ታወራለህ አንተ? ምን አለኝ አንድ ልላክላት ማለት ያ ቴዲ አለ ምናምን እያልን እያወራን ቴዲ ጠፋ ምናምን እያልን አንተ ግን እኛን ትረግጣለህ። አንተ እረፍ፣ እንደዚህ አይነት ነገር አታጫውት። ከምር ይደብራል። እረፍ። የጃፒ ልጅ ምናምን እያልክ አፍህን አትክፈት። እግዚአብሔርን ይደብራል። አንተ ትልቅ ሰው እያደረግኝ አንተ ከኛ በእድሜም ትልቅ ነህ፣ ከእኔም ከጃፒም ማለት ነው። እረፍ፣ ይደብራል። እንደዚህ አያዋጣም። እግዚአብሔርን ከጀመርክ ግን እኛን ጨርስልሃል። እንደዛ ነው ጨዋታ አትጫወት። አንተ ሃፒ ለጃፒ ስጠው። ቴዲ ወደ ኢትዮጵያ ሲሄድ ኤርፖርት ላይ ያለ የነበረውን የደረሰንን ኢንፎርሜሽን ማለት ነው ከባለቤቱ ማለት ከሚስቱ ይቅርታ፣ እሱን ለጃፒ ወይዬ በለው በውስጥ ልክ እንደ ሄለን ማለት ነው። ከዛ በኋላ ኔክስት ዊክ ግን አሜሪካ ካልመጣ እግዚአብሔር ምስክሬ ነው። ሃፒና ሄለንም አልም ያለ ፍቅር ውስጥ ገብተዋል። ያ እኮ እየተጀናቸኑ ነው። ጅንጀ ሃፒ እኮ ያሰምጣል እኮ ቴዲ ዝም ብሎ ይለፋል ታውቃለህ። ቴዲ ዝም ብሎ ነው የሚጋጋጠው። ሃፒ ፍቅረኛ አድርጎ ነው የሚያመጣው። ሄለን በቃ ቴዲ በቪዲዮ ገብተህ ይቅርታ ጠይቅ። ይሄ ምንም አማራጭ የለም። በቪዲዮ ገብተህ ይቅርታ ጠይቅ። ጭራሽ አሁን ቴዲ ቅጥቅጥ ነው የምታደርገው። ይሄንን መጣ ሃፒ በጣም እየሰበካት ነው። ዞማ ጃፒ ኔክስት ዊክ አሜሪካ እመጣለሁ ብሏል። ካልመጣ ግን እግዚአብሔር አንበሳ ወርደን ለሄደን የምን አባቱ አሜሪካ ቺቺ ነው ባግዳድ ነው የምናደርገው። ፎቶውን ሰቅለን ባግዳድ ነው የምናደርገው። ኔክስት አሜሪካ ሄሉ ስታመሰግነኝ ነው የምትውለው። በቃ እንጀራ ነው ይሄ እናት የመጣሁት። አሜሪካ ገባለሁ ካለ ራሱ አመት ሆነ እኮ ይህ ችጋራም አተ ቴዲ አይደለም አሜሪካ ማለት ነው። ከዚህ በኋላ ከ4 ኪሎ አትወጣም። እስቲ አይበለኝ አንድ እንትን ላይ አይበለኝ ጃፒ ቤቱ የሱ ከሆነ ወሰዱበት እንትኑን ካሜራውን ካሜራ አክቲቭ ነበረ ማለት ነው። ሜሞሪውን ወሰዱበት ከካሜራው ከእንትኑ ላይ ሜሞሪውን ወስደው እሱና የመኪናውን የሚያከራየው ሰውዬ እሷና እሱ ወሰዱትና ወጣች። ከዛ ማለት አክሰስ ማድረግ አይችልም ሜሞሪውን ስለወሰዱበት እሱ ጋቦሽ። ከዛ ተደፍር ያለው አይነት ነገር ጨዋታ መጫወት ጀመረች እሷ። ከዛ በፊት እኮ የነበረ ቪዲዮ አለ። ኢቭን ይሄን ቪዲዮ ካወጣብኝ ሃፒ በፍርድ ቤት ራሱ ብንካሰስ ያሸንፈኛል ያለችበት ቪዲዮ አለ። ገባ። እሷ ግን የመረጠችው አውቃ እረፍ ምናምን ቀስበል ምናምን እያለች ይሄ መጨረሻ ላይ የተፖስተው ቪዲዮ ሃፒን አኪዩዝ ለማድረግ የተጠቀመችው ነው እንጂ እኮ ወዳና ፈቅዳ ነው። እንደማንኛውም ገርልፍሬንድ ቦይፍሬንድ የለም
ገብተሽ የምታረጊው ነገር እንደዛ አድርገዋል። ይሄንን እኔ አልክድም። እንደ ጓደኛ ቦይፍሬንድ ለመሆናቸው ካሁን በፊት ስቶሪ ነበራቸው ወይ ፌስቡክ ላይ ወይ ምናምን ላይ ምናምን ረድቷት አክቹአሊ ረድቷት ነው ዱባይ ስትገባ ረድቷታል፣ በብዙ ነገር ረድቷታል። ከዛ እሱ ቤት እየመጣች ታድራለች እንጂ በብዙ ነገር ረድቷታል። ከዛ እሷ ግን የመረጠችው ይሄ ካፌ የሚባል የለም ዱባይ ካፌ የሚባሉ ሴተኛ አዳሪዎች እዛ ጋር ከናይጄሪያ ልጅ ሰውዬ ኢቭን እንኳን አርግዛ እርግዝናውን እንዲቋረጥ አድርጎ የረዳት እሱ ነው። ጋቦሽ ከዛ ከሃፒ ነው ያረገዝኩት አለች። እንደውም ኢቭን ራሱ ሙኒት ይዛት ስትመጣ እዚህ ላይቭ ላይ ክርክሩ ላይ ከሃፒ አርግዣለሁ ብላ መጣች። እሺ ከሃፒ ካረግሽ ልጁ የታለሽ? እኔ ደግሞ አጎት ሆናለሁ እያልኩኝ እግዚአብሔር የተጫወተ ጨዋታ በጣም ጸያፍ ነው። እግዚአብሔር ለህሊና አይመችም። በእውነት ሰላም ሃፒ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም ነው። መልካም ዋናው ሰላም ወንድሽ ነው። እኔ የምልህ ሀብታው ምንድን ነው አንተ የምትለው በዚህ ጉዳይ? እኔ እናንተ በፊት አልተነጋገርንም? እኔ ይቅር አላባብልህም ብያለሁ አላልኩህም? እኔ ያልኩህ እመንና ይችን ልጅ ሰው ፊት እንዳወረድካት ሰው ፊት ነገሮቹን አስተካክልላት። አገሯ ብትሄድ መግቢያ የሌላት ልጅ ናት ይች ልጅ። ጓደኞቿ ሁሉ ሰምተዋል፣ ቤተሰብ ሰምተዋል። በስነ ስርዓት ይቅር ተባባሉ በሚዲያ አልኩህ እንጂ እኔ ይቅር አትባባሉ አላልኩም። አንተም እኮ ተበዳይ ነህ። እኔ አውቃለሁ እኮ የማላውቀው ነገር ኖሮ አይደለም፣ ግን ነገርኩ በግልጽ አማርኛ። አንተ በቆፈርከው ጉድጓድ ነው የወደቅከው። ይሄን ማድረግ አልነበረብህም። መቅረጽ ለራስህም ለሚሞሪ ለማስቀመጥም ለምንም ሊሆን ይችላል፣ ግን ይኸውልህ ምን እንደተፈጠረ ይኸው የስንት ሰው ህይወት ተበላሸ። እኔ አላቅህም አታቀኝም። እሺ እኔ አላቅህም አታቀኝም። ሳራ ላምሻለችበት ሳሟሻቻ እኔ ሙኒት ወደ ራሷ በመመለሷ ደስ ብሎኛል። እግዚአብሔር ገና የስድስት ደቂቃ ቦይስ ነው እኮ ጋይስ። ሙኒት እንደዚህ በመኗ ደስ ብሎኛል ማለት ወደ ራሷ ተመልሳለች እንጂ ሙኒት አናዳኝ ነበር በሰዓቱ። ምክንያቱም ልጅቷን ተበድላለች ምናምን ብላ የምትከራከረው እሷና መሲ ብርጅስተር ነበሩ። እና እኔ በደንብ አየዋለሁ። ማታ በደንብ እናየዋለን፣ ከሳምንት ሙሉ እናየዋለን። ለምን ይሄን ነገር በዚህችው ሰከንድ ውስጥ በዚህችው ደቂቃ ውስጥ ገብቶን ተጠቅለን ጃፒ እንተኛለን። ቴዲ ስለሄደበት ነው ጃፒ የተኛው። ይሄ ቴዲ የሚባለው ኔክስት ዊክ ግን ካልመጣ ሄሉ እግዚአብሔርን እኔ አንበሳ ወርዳለሁ። ኔክስት ዊክ ካልመጣ አሚን አይባልም። ጭንቅላታችን ራሱ ስለዞረ አሁን ራሱ ያስፈልገናል እንጂ አለ እንደ ጃፒ የምር ካልመጣ ነው። አልመጣም አውርድላት አለ እኮ ካሁን ጀገረ እኮ ቴዲ። ጃፒ የማህበር አባል መሆኑ ጥሩ ነው። እንደዚህ አብረን ለዛ ነው ሄልሻ እና የኛ ግሩፕ እንትን ያው ሽምቆ ግሩፕ የሚባል ሽምቆ ነው የሚባለው እና አንቺን ያከብራሉ ሁሉም። ሄሉ ምናምን ሲባል ቅድማውን ቤት አዘግተውን ሄሉ ከፍታለች ጃፒ ሄሉ ግን ላስታውስሽ ከማሙሽ ሁለት አንበሳለሽ ቴዲ በሚቀጥለው ሳምንት ካልመጣ ይሄ ባለጌ ካልመጣ ሁለት አንበሳ ወዳለው ነው። ኦኬ ካምሬ ነው። ቪኪንግ ካምሬ ነው። ኔክስት ካልመጣ ሮብ፣ አሁን ዛሬ ሮብ አይደለ? ሐሙስ ላይ ካልመጣ ሐሙስ ላይ ገባና ይሄ ይኸውልሽ ምክንያት ሊደረደር ይችላል። ግን ወጪ ቤቴንም ከፍቼ አንድ ሰዓት ያዘጋታል። ታጠራለች። ታጠራ ፓስፖርቷን ለፖሊስ ሰጣለሁ። እቃዋን አምጪ ስባል እቃዋን አስረክባለሁ። ፖሊስ ካላዘዘኝ መታ ትውሰድም ከተባለ ራሷን አትመጣ የምትወስድ። ገንዘቧን ደግሞ አስቤበት ለሰጡኝ ሰዎች እመልሳለሁ። ከነሱ ተናንቃ ትቀበል። ፊኒሽ መባ አለሽ?
አልነጋገርም ካለች መባ ፓስፖርትሽን እንድትወስጂ ትስጥሽ። ግን አንድ ነገር መናገር በነገራችን ላይ ሴቶቹ እንደማይመጡ ተስፋ አደርጋለሁ። የማይመጡት ደግሞ ውሸታም ስለሆኑ አይደለም። ወሰለተች በሚል ሐራም አደረገች በሚል ህጉ የሚጸናባቸው ሴቶቹ ላይ እንደሆነ ግልጽ ነው። ይህን ይገባኛል። ከፈለጉ እኔና ናግሮኝ እኔ ካመንኩበት እኔ ለኔ ብቻ ካሜራ ራሱ ከፍተው ካመንኩበት እናቴ ትሙት ዝም አለ። ፈልገው ቴዲ ካለክ ለመሰላችሁ በአረብ ሀገር እኔ አረብ ሀገር ስለነበርኩ ሴቷ ናት ወሰለተች በሚለው የሚጠነክርባት። ይሄንን ነገር እንደዚህ ሆንኩኝ ብላ መውጣት አትችልም። ሐራም ነበራ ሁለቱም አለ ኒካ ነው እዛ ቦታ የተገኙት እና እሷም ስለምትጠየቅበት በግልጽ እንደማትወጣ ይገባኛል የእውነት እና ቪዲዮ ኤዲት ሲሆን ጃጉራችን ቴንኪው ድርሻና ለመርሳት ቴንኪው ማይ ጃጉር ያ ገባች ቪዲዮ ኤዲት ኤአይ ደግሞ አልነበረም። አሁን ነው ፋሽን እና አም ሶ ኮንፊውዝ ማሙሽዬ አይመስልም ያ ሄልሻ ጃጉ ቴንኪው እሺ ያ አይ ሄልሻ ለምን አንድ ሰው ያቺ ልጅ ቢሆን ኦኬ ሪሌሽን ነበራቸው ተቀረጸና እንደዚህ ነገር ወጣ። ከዛ በኋላ እንደ ማንኛውም ሴሌብሪቲ ላይ ብር ሜክ እንደሚያደርጉት ተደፍሬ ነው የሚለውን ነገር ልታረግበት ሄደች። እንደዛ እንበል 7 ሴቶች 7 ቪዲዮ ነው። 7ቱም ሴቶች በተለያየ መንገድ ነው እያዩ ያለሁት። ደግሞ ሙሉን ቪዲዮ ገና እንደዚህ አላየሁትም። እንዴት ገቡ እንዴት ወጡ እንዴት እንደዛ ምናምን ገብተዋል። እና እኔ አጀንዳ በዛ ጊዜ እንዳውም ስላልነበረ ብዙ አልሄድኩበትም። ያኔ ደግሞ ቲክቶክ ላይ አልጀመርኩም ነበር ራይት ዩቲዩብ ላይ ብቻ ነበርኩ። አይ በራስሽ መንገድ እንትን ቢሆንና ችግር የለውም። ፕሩፍ ለማድረግ ችግር የለውም። በእኔ ሳይድም ያለው ምክንያቱም ጓደኛዬ ስለሆነ አውቀዋለሁ እሱ እያንዳንዱ ነገር ገና ለገና እንደዚህ ያደረገ በደለ ብዬ ልዘፈዝፍ እኮ አለም ግን እናየዋለን ነው አይደል ጃፒ? ለሴቶቹ አሁን ጥሪ ማቀርበው ይገባኛል። የአረብ ሀገር ህግ ሴት እንደዚህ ተደፈርኩ ብላ በእንደዚህ አይነት በቪዲዮ ደረጃ ምናምን ድረስ እንደዚህ ሐራም በሷ ጋር እንደሚያስጠይቃ ስለሚታወቅ ፊት ለፊት ላይ እንትን ካላችሁ እኔ ብቻ አረጋግጬ እንትን ላለው ለኔ ቪዲዮ ትከፍታላችሁ። ያ ሙኒት ይዛው ነበረ። ሙኒትም ደግሞ ጌቭ አፕ አደረገች። ነገሩ እንደማያዋጣት ልጅቷ ራሷ አጭበርባሪ እንደሆነች ወስና ሙኒት ራሱ ኬዙን ድሮፕ አድርግታ የክሱን ራሱ እንድከስ ያደረገቻት ሙኒት ነበረች። ሙኒት ክሱን ዘግታ ወጣች። ገባሽ? ሰው ሌሎቹ ሴቶች አሁን ሃፒ እንደዚህ ያደረገን ነው አንዷ ሴት ብትሆን ኖሮ ፍቅረኛ ሆና ጀስት ሴቶች ደፈሬ ምናምን የሚል ወሬ አለ አይደለ? ኦኬ 7 ሴት የተለያየ ሴቶች እንደገና ደግሞ ስራዬ ብሎ መኝታ ቤት ውስጥ ለምንድን ነው እሱ ካሜራ አስቀመጠው? ነው ሳሎንም ቤት አለው። የድሮ ቤቱ አሁን ቤት ስለቀየረ ነው። የድሮ ቤቱ ላይ ሳሎን ቤቱም መኝታ ቤቱም ካሜራ አለው። በቃ ለራሱ ለደህንነቱ ለሴፍቲ ሲል ነው ያደረገውና ምንድነው እሱ አሁን ለምሳሌ አሁን እንደዚሁ ላይክ ኮመን ሴንስ ነው እሱ ቤቱ የተቀረጸውን ካሜራ እዚህ ጋር ይፖስታል ብታስበል በነገራችን ላይ እንትና ደውለዋል። ስማው እዚህ ጋር ስማው እዚህ ጋር ቴዲ ግባ። እሺ ይኸውልሽ አሁን ከእሱ ጋር ማውራት አልፈልግም እኮ ነው። ይኸውልሽ አውቁ ያለውን ልንገርሽ፣ እሱም ያለውን ልንገርሽ። እኔ ልጅቷ እንድትደውልልሽ አደርጋለሁ። ለአንቺ ብቻ ነው የምትደውል። መደወል ብቻ ሳይሆን ካሜራ እዛ ቪዲዮ ላይ ያለችው ልጅ እሷ መሆኖቿም ሴቶቹ ማወቅ እፈልጋለሁ። ገባ? የሚያወራኝ ሰው ዝም ብሎ እሱ ላይ መደፍደፍ አለ። መሰለሽ ወረቀት የላትም የላኩልሽ ለኝሽ ፓስፖርት አስሰጣት እንዴት አስፈርሞ እንደሰጠቻት የላኩልሽ ነው። መጨረሻ ማሻራ ያስፈረመቻት ፎቶ ኮፒ አድርጋ ፓስፖርት ያ እነ ሳራም ነው የሚያወሩበት አይደል? ከሱ ቀጥሎ ፎቶ ልኬልሻለሁ። ፓስፖርት ሲሰጡ ማደር ጥለው እንደመሰልሽ ፎቶ ቆይ ናይ ስላልከፈትኩት ነው። ነገ እንደማወራበት ስለማውቅ ነው። ይሄ ወረቀት እኮ እኔ ጋር ነበረ ጋይስ። ማህደር የእንትና ጥበብ እሱ ሙሉ ፓስፖርቷን ሀቢባ ቤት አስገብተን አስለምነን ፓስፖርቷን ይኸውልሽ መጀመሪያ
ቪዲዮ ደረሰንና ደስልን ሙሉ ቲክቶክ ከታታ ለኛ ነው ቲክቶክ የሚፈቀድ ለመጀመሪያ ጊዜ መባ አዳነ ብሩ ከዛን ማሃደር ጥበቡ ምናምን ያስፈረመቻት ፓስፖርት ለማመለስ በአሻራ ያስፈረመቻት ነው። ፓስፖርት ኦኬ ሌሎች ይሄ አረበኛ ምን እንደሚል እንደዚህ ቀር አስተረጉማለሁ ትራንስሌት ነገ አሁን በድምጽ ሰሙታለሁ። ሄሎ ነው ሙኒት ጋር ያለሽ ነው የጨረሰችው። ፓስፖርት አይልቀ ማን ነው ሙኒትንም በውስጥ አናግራታለሁ ወይም ደግሞ ፊት ለፊት ላይ በዚህ ጉዳይ ላይ ስላለችበት ነገ ሙኒትን ምን እንዳደረገቻት እራሱ ሙኒት እኮ ድሮፕ ያደረገችው ጌባፕ ያደረገችው ነገሩን ስላላመነችበት ነው። ሙኒት ራሱ ድሮፕ ያደረገችው እንጂ ከዟ ግን ነው። አሁን እያንዳንዱን የላካችሁትን ኢንፎርሜሽን የሀፒንም ያንተንም እኩል አድርገን ከዛ በኋላ ነገ እንደገና በአዲስ እንገናኝ። ነገ እንገናኝ። የመጨረሻ የዛሬ ሳምንት አሜሪካ ይመጣል ይመለሳል። እርግጠኛ ነው የዛሬ ሳምንት ይመጣል። ዘግቶ ወጣ። አየሽው? አይመጣም ሄዱ። እሺ ችግር የለም እና ካልመጣ አልመጣም እኮ አውርድ ብለዋል። ባይዘው ኦኬ ችግር የለም እንደማ ዳውን አይመጣም። እሺ ችግር የለም እና ይሄን አጀንዳ ለምን እኛ ጋር ከመጣ ሳይዋጥልን ጸጥ ማለት ይቻላል? ይከብዳል አለ አይ ደግሞ ገና የ6 ደቂቃ ቮይስ ነው። እነ ሳራ ምን አይነት ዲስከስ እያደረጉ እንደሆነ ነገ ሙሉ ለሙሉ እንሰማለን። ኦሬዲ ወደኔ ማስተላለፊያለሁ የሚጠፋ እንኳን ከሆነ ይሄንን ኦዲዮ አም ኢንተረስቲንግ። ሰላም ሀፒ እንዴት ነህ? ሀብታሙ ትላለች ከኋላ በጣም ነው የምትመሰጨው ያላቸውን ግንኙነት ገባ። አሁን ለምሳሌ እንደ ማንኛውም ቦይፍሬንድ ገርልፍሬንድ አብረሽ ታይም ታሳልፊያለሽ ምናምን። የመጨረሻውን ቪዲዮ ይኸውልሽ አንድ ቮይስ ደግሞ ይሄኛው ለእንትና በአንድ ሺህ ዶላር የተደራደርንበት ቪዲዮ ይሄን ቪዲዮ የላከችው ለእናንትና ነው። ማን ነው የሚባለው? ስሙ ጠፋኝ። ቆይ አስታውሳለሁ። ለሱ ይሄን ቪዲዮ እነ ማሙሽ እጅ እነ ሃፒ እጅ ከገባ ፍርድ ቤት ይሸነፋለሁ አለች። ምክንያቱም ፐርፐዝሊ እሷ አቅዳበት ነው። ይሄ የሃፒን ቤት እሱ ቤቱ ላይ እንድትኖር ስለፈቀደላት እሱና መኪና የሚያከራይለት ልጅ ሜሞሪን ወስደው የመጨረሻውን ቪዲዮ እሷ አውቃ እንደዛ ምንድነው ቀስበል ምናምን ያለችውን የፖስተችውን ቪዲዮ ያውቃ ነው እሱ እንዲቀረጽ ያደረገችው። እሱን ቪዲዮ ይዛ መጣ ሃፒ ደፈሬ ብላ ከሳ ገንዘብ ማግኘት ነው የፈለገችው ባጭሩ፣ ሎንግ ስቶሪ ሾርት። ከዛ የመጀመሪያውን ቪዲዮ ግን ላይክ እሱኛው ቪዲዮ እነ ማሙሽ ሸባ ወይንም ሃፒ እጅ ከገባ እሸነፋለሁ ያለችበትን ቮይስ ሜሴጅ አሰማሻል። $1000 ከማን ለመውሰድ ነው ተደራደረችው? እሷ $1000 አይደለም። እሷ የምንድነው የዱባይ 200 ምናምን ሺህ ዲናር ነው ምንድነው የዱባይ ገንዘብ እሱን አገኛለሁ ብላ ተይ ረፊ አያዋጣሽም ስላት እኔ እኮ ከሰውና ይሄንን ገንዘብ ማግኘት እችላለሁ አለች። ምንድነው አንቺ እሱ ጋር የፍቅር ጊዜ አላሳለፍሽ ምናምን ወደሽ ፈቅደሻል እሱ ጋር ከዚህ በፊት ይሄ መጀመሪያ አይደለም ብዙ ጊዜ ላይክ ሴክሹዋል ነገር አሳልፈሻል ከሱ ጋር ስላት እኔ በቃ ነው ምናምን ነገር አለች። ገባሽ? እነኛ ከጀርባው ያሉት የሚጎተጉታት ደግሞ ክሳሹና በዚህኛው ቪዲዮ ላይክ ገንዘብ ታገኛለሽ አሏት እና መኪኖቹን ይሸጥና ታይ አያዋጣሽም ለህሊናሽ ኑሪ ስላት አሻፈረኛለች እሷ ራሱ እግዚአብሔር እንጂንኮ አው ምን ያህል ብር ሰጣቻት ለዝም ብሎ በሰባዊነት ለልጅቱ? እኔ ምን አልኳት መሰለኝ እኔ ልርዳሽ ያለሽበትን ሲቹዌሽን ላይ በማንኛውም ነገር ላይ ወረቀትሽ እንድታገኚ የምትኖሪበት ነገር ልርዳሽ አዎ ሮንግ ፉሊ ግን አኪዩዝ አታርጊው ገለን እኔ ገርሻ እንደ ባጭሩ ማለት ነው ታሪኩን ማሙሽን እንደ እስካሁን
ስለሰከው ምንም አላልኩም። አንዴ ሚዩት አስደርጊውና እኔ አጭር ልንገርሽ ታሪኩን ለህዝቡም ላንቺም ልንገርሽ እውነቱን። አንዴ ሚዩት አስደርጊ ሚዩት አርጊው እስካሁን እያወራ ነው። ከሱ ጋር የሚያያዝ ጉዳይ የለውም። እኔ ልንገርሽ አንዴ ሚዩት አርጊው። ይቅርታ ቴንክ ዩ። ይቺ ልጅ መባ የምትባለው እህታችን እኔም ቴዲም ብዙ ሰው እዚህ ስር የምታያቸው ማናቸውም ሰው ያውቋት እንደ ማንኛውም ሰው ለመስራት ዱባይ የሄደች ህጋዊ ወረቀት የሌላት ሴት ናት። ሃፒ የሚባለው ከዚህ በፊት አንድ ሚዩቱን እንዳያነሳ ሃፒ የሚባለው ድሮ ቲክታክ ጀምሮ ኢትዮጵያ እየኖረ የብዙ እህቶቻችንን የራቁት ቪዲዮ ምን እየያዘ ገንዘብ ኦርደር የሚያደርግና ቴሌግራም ላይ የሚለቃቸው ሰው ነው። ከዚህ በፊት ታውቁታላችሁ፣ ብዙዎቻችሁ መመስከርም ስላላችሁ። ብዙ እነ ጆከር ከዚህ በፊትም ብዙ ቪዲዮ አስጠፍቶት ያውቃል። ከኢትዮጵያ ወጥቶ ዱባይ ገብቶ አመቻችቶ ምንም ማያውቁ ምስኪን ራናዌ ወረቀት የሌላቸውን ሴቶችን አቢዩዝድ ያደርጋል። እቺ ልጅ እንደ ማንኛውም ሰው ተቸገራ ጥሩ ሰው መስሏት ባክግራውንዱ የሚፖስተውን አይታ ቀርባ ሄዳለች። ቤቱ ካሜራ አስቀምጦ ሆን ብሎ ካሜራ አስቀምጦ በመጋረጃ ከሌሎች ቪዲዮችን ስታዩ ትረጃለች። በኋላ የፈለገ ቢሆን የልጅቷ ሀቅ ሲወጣ ነው ብዙ ነገር አጀንዳ ይዘሽ መተሻል። ትኩስ አጀንዳ አይደለም፣ ሁሉም አጀንዳ ያለፈ ነው የቆየ ነው ብለሽ እንዳታዩ። ሪካርዱ ደግሞ 30 ደቂቃ ነው፣ ተጠንቀሽ ስሚው። እና እቺ ልጅ ላይቭ ላይ ብልጥ ናት። እንደሌሎቹ ሴቶች 7 ሴቶች እንዳይሻችሁ አይደለም፣ እነዛ መቀረጻቸውን አያውቁ። እቺ ልጅ ታውቃለች፣ ነቃ ደንገጥ ያለች የከተማ ልጅ ናት። ይሄን ነገር እንትን አለች። ወረቀት ስለሌለኝ መክሰስ አልችልም ምናምን ጉዳይ ሲወጣ ስትል አለው እኔ ወረቀትሽን አስተካክልሻለሁ እኔ አግዝሻለሁ ብላ ቤቷ ወሰደቻት። ቤቷ ስትወስዳት 4 ወር አስቀመጠቻት። ይሄ ካሜራ ለሃፒ የገጠመለት ልጅ እንዳጋጣሚ መሲ ብሪጅስቶን ጋር ሰው ያየዋል። የመጀመሪያው ቪዲዮ የደረሳት ለመሲ ብሪጅስቶን ነው። ልጅቷ ወረቀት ተሰርቶ እንዳትከስ የተደረበበት ምክንያት ማን አየው ቪዲዮውን የመጀመሪያው ይባላል። መሲን ነፃ ለማውጣት ነው። ይሄው ማሙሽም ዝም ብሎ ነው የሚያገዘው። ቴዲ እስከዚህ ውስጥ የሚገባው ለልጅቷ አያውቃትም፣ በአካል እንኳን አይቷት አያውቅም። ይሄ ሁሉ የሚኖርበትን አሜሪካ ዲፖርት ተደርጓል። ፎቶውን እንደዚህ እያደረጉ የሚያመጡት እንዳለ ይሄ ሁሉ አመት ይዟቸው። ጃፒም ከኛ ጋር አሁን ዝም ብለን እኛ ስለተነካካ ነው እንጂ ያውቃል። ሁሉም ሰው ይሄን ታሪክ ያውቃል። እና ይሄ ልጅ ዱባይ ላይ የተለያየ ሴቶችን እንደዚህ አምጥተው ቆም ብሎ ካሜራ አስቀምጦ እንደሚቀርጻት ከዛው ሳላ አራበሻ ሙኒት እና ሃፒ ሆነው በስልክ ሲደራደሩ 30 ደቂቃ ተሰሚዋለሽ። የምትቀርጻት ልጅቷ ናት። ነቃ ደንገጥ ያለች ነው ልጅቷ። ፓስፖርቷን አስፈርመው ሲያባሯት 17000 ድርሃም ከአረብ ቤት የሰራችበት ብር አላት። እሱን ተቀብላላት ነው። እንደ ሌሎች እንደምታስቀምጣቸው ልጆች 4 ወር ስታስቀምጣት ቤቷ አልተመቻትም። ጸጉሯን ልጅ ታምናም ለባህል ሊድ ብላ ሄደች፣ በዛው ቀረች። ብሬንና ፓስፖርቱን ስጪ ሲባል ቪዲዮ ቀርጸሽ ሊሆን ይችላል። ሚዩት አርጊው አንዴ፣ ሚዩት አርጊው፣ እኔ ላስረዳበት። ሚዩት አርጊው አንዴ ማለት ነው። ከዛው ከጨረሰ በኋላ ያወራል። ብሬንና ፓስፖርቱን ስጪ ሲባል ምን ቀርጸሽኝ እንዲሆን ይችላል ተብሎ ሰጣ ገባ ውስጥ ተገባ። በልመና በስንት አማላጅነት ምንም ይሄን ጉዳይ አላነሳም ብላ ሚስኪን ናት። ፓስፖርቷ ተሰጣት፣ ፈርማ እንዳየሹ ብሯ እንደተበላ ቀረ። እንደሰማሽ ኦዲዮ ላይ ለተቀበልኩት ሰው እመልሳለሁ ተፈለኩኝ እንዳለች ማለት ነው። ቤቷን ታውቂዋለሽ። ይሄ ሁሉ ከዚህ ውጪ ደግሞ በጣም ብዙ ሴቶች ቪክተም ሆነው ውጪ ሀገር የሚኖሩም አሁን አዲስ ራሱ የሆስቴስ ቪክተም ሆና በሃፒ የመጣች ሴት አለች። ሃፒ ዛሬ አይደለም እንዳለ ደፋሪና እንደዚህ አይነት ስራ እንደሚሰራ እያንዳንዳቸው ጠንቅቀው ያውቁታል። ማሙሽ ዱባይ ሊዝናና ሄዶ የማሙሽ ጉድ ላ ጊዜ ሊዝናና ሄዶ ቪዲዮ ይዞበት ነው ቀን ቆሞ የሚናገረው። እኛ ከሃፒ ጋር ፐርሰናሊ ኬዝ አናውቀውም፣ ማያውቀንም፣ ቴዲ ማያውቀውም፣ ሁላችንም እያንዳንዱ የማሙሽ የሃፒን አጀንዳ ብዙ ሰው ያውቃል። አንቺ ግን እጅ ስለገባ ፈጣሪ ሀቋን ሊያወጣላት ነው። ጠንቅቀሽ ደንግጦ ነው የወረደው። የመሬን ነው የምነግርሽ። ብዙ ጊዜ እንለው ነበር ቴዲ ለሄለን እንላክለት እንለው ነበር። እና አሁን ስለገባ አንቺ እጅ ደስ ብሎኛል። አንቺ መረጃውን ይሁንና እያንዳንዱ ሴቶቹ አይመጡም። ኦፍ ኮርስ ነው የምልሽ። መባን ብትሆን እስካሁን ወረቀቷ ላይ ይስተካከል ይችላል። መባ እዛው ዱባይ ነው ያለችው አንዷ ልጅቷ ማለት የሁሉ ነገር ያወጣችበት አንዷ ልጅ ደፍራ ሚዲያ ያወጣችው እሷ ናት። ሌሎችም አሉ ብዙ ከአሜሪካ ጀምሮ ቪክተም ተደርገው ቪዲዮ ቀርጿቸው የሚናገሩ ብዙ ሴቶች አሉና ይሄ ሁሉ ነገር የመጣው በዚህ ልጅቷ ነው። ለቃ ድንገት ብለው ወጣችሁ እና አንቺ ልጅቷ እዛ አሁንም ወረቀቷ ስላልተስተካከለ ስራ የለሰበት ተው። በውስጥ ግን ታናግሪያታለች። ማሙሽ ዝም በላ እንዴ አንተ ትልቅ ሰው አይደለ? በዚህ እድሜ ምንድን ነው አንተ ሰክረህ እንደምትሰማው? ታውቀው የለ ጠንቀቀ አይታታለች ልጅቷን ታውቀው የለ ጠንቀቀ ቪዲዮ ሆን ብሎ አስቀምጦ እንደሆነ አንቺ ሃፒ እያንዳንዱ ቪዲዮ ላይ ልብሱን አያወልቅም።
እያንዳንዱ ቪዲዮ ላይ እሺ ሙኒት ተናገርኛል። ሙኒት ካለች አስገባ። ኢትስ ኦኬ። የሙኒት የራሷ የሆነ እንትን አለ፣ ችግር የለውም። ሙኒት ልትረዳት ወስዳት አለመግባባት ተፈጠረ ከሷ ጋር ማለት ነው። ሰማሽኝ? አለመግባባት ተፈጠረ፣ በመሀል ብዙ ግጭቶች ተፈጠሩ ከልጅቷ ጋር። ልትረዳት ነው፣ በህዝብ ነው የወሰደቻት። ጥያቄ ቀርቦላት እንደ ማንኛውም ሴት እንደምትረዳቸው ልትረዳት ነው ሙኒት የወሰደቻት። ከዛ ውጪ ሃፒን ማያቀው ሰው የለም። ከኢትዮጵያ ጀምሮ 300 ቪዲዮ ይሁሉ እኛ ህይወት ታሪክ ላይ የሚዞረው አመት ሙሉ ይሄን ይዘነው ስለተቀመጠ ቀስ በለ በተራ ታወራለህ። አሁን የገባው ማስረጃውን እያንዳንዱ ልትነላት በራስህ እጅ ነው እጇ የገባው። የልጅቷ ሀቅ ይወጣል። በራስህ እጅ ነው እጇ የገባው። ደም ትተፋታለህ። በራስህ እጅ ነው እጇ የገባው። እስከ ዛሬ እንስታት የተባለው በራስህ እጅ ነው እጇ የገባው። ሌላ 1000 ቪክቲም የሆኑ ሴቶች ባንተ ይመጣሉ። እሷ ጋር ማለት ነው 100% ማለት ሌላ ሁለታችሁ ለማጭበርበር እንዳትሞክሩ። ቴዲን የዚህን ርቀት የሄዱበት አመት ሙሉ የመባን ጉዳይ እንደ ሰው ያሳያል ብሎ ስለያዘላቸው ብቻ ነው። እኔ 100% እያጠራሽ እንድትሄጂ ነው። ካለዛ ከቤተሰብ አልመጣም ማለት ገስት ላይ አልገባም ማለት ነው። እኔ ጃፒ እንኳን ያውቃል ይሄን ጉዳይ እያንዳንዱ ሰዎች ለዚህ ነው ተጠቃሚበት የሚልሽ ጃፒ ነው። አንዴ መረዳዳት እንጂ በሰፊው እኮ ነገ ከነገ ከዛ ቴንክ ዩ እኔም እንድታይበት ነው የምፈልገው። እኔ በጠራሽ ሰዓት እኮ እያንዳንዱ ሰው ከታች ብታስገቢ ስለ ሃፒ ያውቃል። ዱባይ መጥቶ እኮ እኔ ለማሙሽ ጃፒ ጓደኛሞች ነው ረጅም ዓመት ስለተጣላን የሰውን ስም ረጅም ዓመት ይሄን አጋጣሚ ተጠቅመው ከአንድ ቤት ውጪ ማይንቀሳቀስ ሰው ነው። በየቤቱ የተቦለከ ሰው ህግ ያለበት ሀገር ነው። ሴቶቹ ድረስ ይቆሙ። አንተ ጥላቻ ስላለብህ ችግር የለውም። መረጃውን ታይዋለሽ። አይዩን ራሱ አንቺ ጥላቻ ስላለ ባለሙያ ያለ አሳይ። ኤአይ ቪዲዮ አይደለም አይቲ ባለሙያ ማሳየት ትችላለሽ። የተማርሽ ነሽ። ይሄን ግን ደንቁሽ ገብቷል። አዳምጠኝ። እጇ ገብተሃል። ደም ትተፋታለህ። አንቺ ለእውነት ምትቆሚ ከሆነ የእነዚህ ሴቶች ባይመጡ ይሄን ነገር መርምሪው። አንዱ ነገር ኬዙ ከመን የመጣው ቢሆን ማውራት ሲያለሽ እነዚህ ሁለቱ ሰካራም እያንዳንዱ የሃፒ እንዳልመስልሻለን ከፈለሽ የቆሸሸ ማንነትን አታሳይ። ቶ ከኔ ካንተ ጋር አልወርድም። እኔ አላወራም። እና ማሙሽ ያላችሁበት አንዳወራ ሙኒት አሜን አንተና ማሙሽ ያላችሁበት የኔ ለምን ማለት ነው ቋንቋ ነገር ማስረጃውን 10 ሴት ቤት እያመጣ ራናዌ ሴቶችን ከመጋረጃ ገርባ ቪዲዮ አስቀምጠው ባለጌን ሲቋሽ እንደነበረ እንዳንተ አይነት ቆሻሻን አይቻላቅም። ኢትስ ኦኬ። ስለኛ ምንም ችግር የለም። አንተ የልጅቷ አቋ ይወጣል። አንድ አመት ሙሉ የለፋበት ነው ቴዲ። የልጅቷ እውነት ይወጣል። አንድ አመት ሙሉ የለፋበት ነው። የልጅቷ እውነት ይወጣል። ቴዲ ከዚህ በላይ ተብሏል። ቴዲ ከዚህ በላይ ተብሏል። ሃፒ የልጅቷ እውነት ይወጣል። ከልጅቷ ምን ላገኘው አንተን አይደለም ዘርክን ረዳ። እኔ ደስ ብሎኛል እጇ በመግባቱ የልጅቷ እውነት ይወጣል። ቴዲ ከዚህ በላይ ተብሏል። አንተ የቁሶሻል ሚዲያ እኮ ብዙ ነገር ብለውታል። ሄለን የልጅቷ እውነት ግን ይወጣል። ፐርሰንት ነው የምነግርህ። ያንዳንዱ ቪዲዮ ሃፒ ሁሉንም እኮ አልከፈትኩም። አሁን እኔን አልከፈት ኖ የቴዲን 3 4 አልከፈቷ መክፈት አለብሽ። ሁሉ ከፍታለን ግን እኮ መክፈት አለብሽ። ኦዲየንስ አለ መስማት መቻል አለባቸው። ኦኬ የቱንም ከፈለ የሙሉ በፈለሽ መስማት አለባቸው። እነዚህ ደፋሪ ጋር አዙረሻ አንድ ሀሳብ አለኝ እዚህ ጋር አንድ ሀሳብ አለኝ። እናንተ ሞዴሬተር ለምን ታታረጉትም? ለምን እኛኛ ትበል ተበራ ፍንጫ አልጋግና ለዛ ነው ይሄን ዝም በይው። መረጃዎችን እያንዳንዱ የቴዲ የቪዲዮ ማስረጃ የድምጽ ማስረጃ የማን እውነት ነው የማን ሀቅ ይወጣል። አንቺ መስክሪ። በሌላ ጊዜ ቁጭ ብለሽ መርምረሽ አይተሽው። እሺ እኔ ደግሞ የእውነት ነው የምልሽ። ይሄ አጋጣሚ ልጅቷ እና የተለያየ ቪክቲም የተደረጉ ሴቶች እንትን ብሎ የሙኒት ሲሳደብ ማስረጃ ምንም አይነት መረጃ ሲቋት እናንተ ወንድ ናችሁ እያንዳንዱ መረጃ ቴዲ ከኤርፖርት ሲመጣ ምናምን ትመጣ
ያዘብህ $5000 ቴዲ የሚባለው አንተን ዘርን እረዳሃለሁ አቅም አለኝ ነው ደረቅ ግሬሎ ምን ትረዳኛለህ? የመባ ሀቅ ቀኑ ደርሷል ይወጣል። ካሊፋ የሚባል ከካም የመባ ሀቅ የመባ ሀቅ ግን ይወጣል። 100% እነግራችኋለሁ። እዚህ ጋር መባ የምትባል ሚስኪነታችን ራናዌ ወረቀት የሌላት መናገር ማችል ሴት ልጅ ሴቶች አሉ። በዚህ ሀፒ የሚባል ቆሻሻ ቴሌግራም ላይ ከፍቶ የሚለቃቸው አይደለም። ሀፒን ሙኒትን ራሱ ያጨበረበረች ልጅ ነች። እሱን ችግር የለውም። እውነቱን ሁሉንም አውርጃቸዋለሁ። አንተም አንድ ቀን ማሙሽ ነፃ አውጣሃለሁ። ማሙሽ አንድ ቀን አንተም ነፃ ትወጣለህ። 100% ከዚህ ልጅ ነፃ ትወጣለህ። አንተ ሴታ ሴት ነህ። ካንተ ጋር የሚለው እንኳን ሀፒ እንኳን 30 ደቂቃ ፖሊስ አለ። ጀፋሪን ሲያደራጁ ጀፋሪ ይቅርታ ሲያስብል ጀፋሪ ደፍረ ይቅርታ የሚባል የለም። ሌላ ሰው ከመጣ እኔና ሀፒን አንተ እና ካሊድ አሁን እኛ ሀሳቡን አልያመጣነው ነገ ማታ አንዴ አዳምጪና ኦዲየንስ እውነት ለጥቱንም ቪዲዮ ቁጭ ብለን እናያለን። ከሳምና ከሙኒት ጋር ሲደረግ የነበረው ምንም ነገር ያደረገው የገባው ማለት ነው። የሰው ስም ሲያጠፋ ስለነበር ማንንም ስም አላነሳንም። በመረጃ ነው እያንዳንዱ ቪዲዮ ካሜራ